ነገር ነጥቦችን አስቀምጦ ያለፈ መሆኑ ነው የምንረዳው ብዬ ነው የማስበው። ከውዝ አንድ ሰው መጥቶ አሁን ለምሳሌ ኡስታዝ እንዲህ አይነት ነገር አጋጥሞኛልና ምን ላድርግ ሲል ከራሱ ተነስቶ አይደለም የሚናገረው። ላ ቁርአን ላይ እንዲህ ብሏል፣ ሐዲስ ላይ እንዲህ ብሏል፣ እዚህ ጋርም እንዲህ ተብሏል ብሎ ነው የሚመልሰው። ስለዚህ ይሄ ነገር እንደሚገባኝ ከሆነ በፉክክር መልኩ አሊያም ደግሞ በእንትን መልኩ ሳይሆን አላህ Subhanahu Wa Ta'ala የሰው ልጆች እንዲመሩበት ሙሉ አድርጎ ያወረደውን እምነቱን ያወረደውን ሃይማኖት ይሄንን ነው ወንድማችንም ኡስታዝ ሁሴን እያስተማረ ያለው ማለት ነው። ስለዚህ ሌላ ቦታ አብዛኛው ያስተዋልኩት ነገር ምንድነው የሆነ ነጥብ አንስተ ጥያቄ ብትጠይቅበት ያ ነገር ስክሪፕት ውስጥ አለ ወይ የተማረው ነገር ውስጥ አለ ወይ። አሁን ወደ ኢስላም ስንመጣ በየትኛውም የምትሰራው ነገር የትኛውም ነገር ብያኔ ያለው በኢስላም ውስጥ حتى አዲስ የሚከሰቱ ነገሮች ሁላ ሳይቀሩ ማለት ነው። አሁን ለምሳሌ አውሮፕላን ላይ እኛ አሁን ሰላታችን በቀን 5 ነው አይደል የምንሰግደው። በቀን 5 የምንሰግደውን ነገር ስለ አውሮፕላን ጉዳይ አውሮፕላን ላይ ሰላትን መስገድ እንዴት ይታያል የሚል ጥያቄ የሚነሳ ከሆነ አንድ ፈትዋ የሚሰጥ ሰው ብድግ ብሎ ከመሬት ተነስቶ አውሮፕላን ላይ ይሰገዳል ከተባለ በቃ እንዲናደርገው እንዴ ብሎ አይደለም የሚጀምረው። ላ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ነገር ጋር ተያያዥነት ያለውን ነገር ፈትዋ አድርገዋል፣ እሳቸው አስተምረዋል። እሳቸው ካላስተማሩ ደግሞ ባልደረቦቻቸው የእሳቸው ሰሃባ የነበሩት አስተምረዋል ወይ በመውቁፍ ደረጃ ማለት ነው። እነሱ ካላስተማሩ የነሱ ተማሪዎች አስተምረዋል ወይ? አሁን ለምሳሌ አብዛኛው ሰው የማያውቀው ፕሌን ላይ መስገድ የሚባለው ፈትዋ መጀመሪያ የዚያም ፈትዋ አዝማሚያ ያለውን ፈትዋ የሰጡት አቡ ሐኒፋ ናቸው። አቡ ሐኒፋ የዛሬ ስንት ዓመት ነው እሳቸው ያረፉት? 1200 ዓመት አይደል? 1200 ምናምን ዓመት ነው ካረፉ። ግን ከፕሌን ጉዳይ ጋር ከአውሮፕላን ጋር ትንሽ ተቀራራቢነት ያለውን ፈትዋ ሰጡ በዚያ ጊዜ። አሁን አውሮፕላን ሲፈጠርና አውሮፕላን ላይ መስገድ የሚባለው ነገር ሲመጣ ወደኔ የተመለሱት ማለት ነው ዑለሞች ቶሎ ወደ አቡ ሐኒፋ ኪታብ ሄደው አንድ ሰው መሬት ላይ ባይሆንና አየር ላይ ተነስቶ አየር ላይ ቢሆን ከፍ ቢል ከመሬት እንዴት አድርጎ ነው የሚሰግደው? ቂብላ ወዴት ዙሮ ነው የሚሰግደው? እንዴት ሰላት ይደረጋል የሚለውን ነገር ከዚያ ነው የሚወስዱ። ስለዚህ አሁን ወደ ኢስላም ስትመጣ አጠቃላይ የምትኖርበትን የምትተኛበትን ስትነሳ የምትለውን ነገር ስትበላ የምትለውን ስትቀመጥ የምትለውን ስትሄድ ምን እንደምታደርግ ከማንም ጋር ስትግባባ ግብይት ላይ አሁን ለምሳሌ የገበያ ጉዳይ ላይ እስላማዊ ህግጋቶች ተብሎ አሁን ምንድነው የሚባለው አልኢቅቲሳድ አልኢስላሚ ብለው ኢስላሚክ ኢኮኖሚክስ የሚል መጽሐፍ የሆነ ጊዜ ቁጭ ብዬ ያነበብኩና ያንን መጽሐፍ ስታነቡ አላህ ምስክሬ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ምንም ያስተማሩ አይመስልም። በቃ ከኢኮኖሚ ውጭ ምንም ያስተማሩ አይመስልህም። ስለ ኢኮኖሚው ስትመለከት ኢኮኖሚያዊ አካሄድ በኢስላም እንዴት ይታያል? ስለ ሪባ ብትል ስለምን ብትል ስለ ቤት ኪራይ ብትል አሁን ስለሚገባው ምንድነው የሚባለው ይሄ አሁን እንትን ያደረጉ የሚከፍሉት ቀስ በቀስ የሚከፈለው ቤት ማለት ነው። እሱን ብትል ምን ብትል ፋይናንሲንግ የሚባለውን አጠቃላይ ይሄን ነገር ቁጭ አድርገው ከቁርአንና ከሐዲስ አውጣተው ሲያስቀምጡ ስትመለከት አሃ ለካ አላህ Subhanahu Wa Ta'ala ቁርአንን ሲያወርድና እስከ ዓለም መጨረሻ ድረስ ህግጋት እንድትሆናችሁና እንድትመሩባት ነው የሰጠዋችሁ ብሎ ሲያዘን እውነትም ነገሮችን ፍሌክሲብል አድርጎን አላህ Subhanahu Wa Ta'ala ይሰጠ። ምክንያቱም ዲን አልእስላም ከሚታወቅበት ነገር ትልቁና ዋነኛው አሰባቱ ወልሙሩና ነው የሚባለው የሰረጸ የሰከነ የአቂዳ አስተምህሮትና ሙሩና ማለት ደግሞ በየጊዜው ከጊዜው ጋር መሄድ የሚችል ፍሌክሲብል የሆነ የተሽሪዕ አካሄዶች አሉት፣ የህግጋት አካሄዶች አሉት። ትናንትና የነበረው ውሳኔ ዛሬ ላይ በሆነ ነገር በሆነ ምክንያት ሊቀየር ይችላል። ያ ነገር ሲቀየር ደግሞ እስላማዊ ውሳኔው ወዲያው ይቀየራል ማለት ነው። ተግባባን? እነዚያ ነገሮች አሉ። ያ ማለት ደግሞ ثبوت የለውም ማለት አይደለም። ስለዚህ ወንድማችን ሁሱ ያን ነገር ሲያስተምር መጽሐፉን እሱን ነገር የሰጠው ስለ ኑሮ በአጠቃላይ ያስተማረህ ነው። ይሄን ወንድማችን ወገናችንን ደግሞ መተህ በክርስትና ውስጥ አሁን ለምሳሌ ይሄ ነገር እንዴት ይታያል ብለህ ብትጠይቀው ለምሳሌ ነው ያልኩ ለምሳሌ ስለ ሐይድ ጉዳይ ብትጠይቀው ከሐይድም አለፍ ብትል ስለ ልጅ ጉዳይ ብትጠይቀው ስለምን ጉዳይ ብትጠይቀው ከመጽሐፍ ቅዱስ ተመልሼ ሙሉ በሙሉ ላምጣልህ ብለው ማምጣት አይችልም። ምክንያቱም በጣም ብዙ ነገሮች ስለሌሉ ወይ ደግሞ ስላልተጠቀሱ በቁርአንና በሐዲስ ስትመጣ ደግሞ አጠቃላይ ነገሮችን ታገኛቸዋለህ። ይሄንን ለማወቅ ደግሞ የፍቅህ ኪታቦችን እንድታነቡ እመክራችኋለሁ። የፍቅህ ኪታቦችን ያነበበ ሰው ኢስላም ምን ያህል ሰፊ እንደሆነ ይረዳል።
ከዚያ ወረድ ብሎ ደግሞ መቃሲድ ሸሪዓ የሚባለውን ሲያነብ የበለጠ ሙሉ መሆኑን ይረዳል። ሲያሰ ሸርዕያን ሲያነብ ደግሞ የበለጠ ሙሉ መሆኑን ይረዳል። እነኚህ ሁሉ ምልህ ህግጋቶች ናቸው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት እንጂ አዲስ ሰዎች የፈበረኩት አይደለም። ስለዚህ አንድ ወንድማችን ኡስታዝ ሁሱ ሌት ተቀን ቁጭ ብሎ ስለ ዲን ብቻ እንዲያስተምር ያደረገው የዲኑ ስፋት ነው ልልህ ፈልጌ ነው። ምንም ስለ እንትን ብቻ አይደለም፣ ስለ አቂዳ ብቻ አይደለም ኢስላም ውስጥ ያለው አቂዳ አለው፣ ዒባዳ አለው፣ ስሉክ አለው፣ ሙዓመላት አለው፣ ምን አለው። አጠቃላይ ከሰው ጋር ሌት ተቀን የምትኖርበትን አካሄድ ከሀ እስከ ፐን ያለው ኢስላም ውስጥ ያ ነገር በጣም በጣም ረድቶናል። ዳዕዋ ውስጥ አለን የምንል ሰዎች በአጠቃላይ ኢስላምን የሚያስተምር ሰው እኮ ምንም ነገር ባይናገርና ስለ ኢስላም ብቻ ቢያስተምር ጊዜ እኮ አይበቃውም። ለምን ብትል አያልቅማ፣ የሚያስተምረው ነገር አያልቅበትም። ያ ነገር ነው እኔ የሚታየኝ። ወላሁ አዕለም። እሺ ቴንኪው አመሰግናለሁኝ። ለማንኛውም ጥያቄዎች ይዤ ነበር እንትን ያልኩት። ያው ሙዳችን በዚሁ ለዛሬ በዚሁ ቢሆን ጥሩ ነው። ያው የኔም አገባብ ቀደም በአንድ ላይ ፈጣሪና መስግነው ብዬ ነበር፣ ፈቃደኛ ለመሆን አልቻልክም። ስለዚህ ችግር ያለው አልመሰለኝም። ይኸው ማለት መንፈሳዊ ቅናትህን ይሄን ያክል ፍላጎትን እጅግ አደንቃለሁ። እኔን ወደደም ጠላም በአንተ አስተሳሰብ ውስጥ እኔን ከእሳት ለማውጣት ነው። እጅግ ነው አክብሮት ያለኝ። ምክንያቱም ይሄን ያክል ገብቶሃል። በእኔ እምነት ያለ ሰው እኮ ኃጢአት በመስራት ውስጥም እኮ ሲኦል ይገባል ተብሎ ተጽፏል። ገብቶሃል። ስላመንክ ብቻ አይደለም በእኛ እምነት ውስጥ በክርስትና ማለት ነው። ነገር ግን ዮናስ ኃጢአት ሰራ ተብሎ የሚደክምልኝ ሰው የለም። ወይንም ደግሞ እንዲህ አድርግ ይሄንን ብሎ እኮ የሚደክምልኝ ሰው የለም። ገባህ? አንተ ግን እዛው እስልምና ውስጥ ሆነ በአንተ እምነት አንተ ትክክል ነህ። ስለዚህ እኔን ለማዳን ነው እንደዚህ የምትለው ማለት ነው። ይሄንን ከማድነቅ ሌላ ምንም ነገር የለኝም። እንትን እናድርግ። ቅድም የነበሩትን ሀሳብ ጠቅላላ አድርገው ሜቢ የሚሰሙ ሰዎች ካሉ እንዲሰሙት እሱን ተናገሩና ከኔ ጋር አንዳንድ ነገሮችን እንነጋገራለን። እሺ ባጭሩ ምናልባት እኔን ዝቅ አድርጋችሁ የምታስቡ ሰዎች ካላችሁ በክርስትና ውስጥ ከልጅነት የጀመሮ ከቤተ ክርስቲያን መጽሐፍ የራኩ ሰው አይደለሁም። እውነቱን ለመናገር የእስልምና መጽሐፍቶች ከቁርአን ውጭ ብዙ አላውቅም። እኔ ቁርአኑን ነው፣ እሱንም በአጋጣሚ በስጦታ ተሰጠኝ። በቃ በዛው አነበብኩ። ስራዬን ብዬም አይደለም፣ እንደውነቱ ከሆነ ስጦታ ስለተሰጠኝ ስጦታ ክቡር ነው እንዳነበው ነው የተሰጠኝ ብዬ በዛው ማንበብ ጀመርኩኝ። ያው በዛ መሰረት ነው የምጠይቀው። እንደው አብዛኛው ጥያቄ እንደሌሎቹ ከሐዲስ ከምናምን አይደለም። በብዛት ነው የምጠይቀው ከቁርአን ነው። ለምን ያነበብኩትን ነው የምጠይቀው ማለት ነው። ከዛ ውጭ አብዛኛው መጽሐፎች እኔ ያነበብኩ የማስበው የኢትዮጵያ ኦርቶዶክስ ተዋህዶ መጽሐፎች፣ የታሪክ መጽሐፎች፣ የፍልስፍና የኦሾ ወደ 30 የሚጠጉ መጽሐፎች ምናምን የፍልስፍና ጥበብ ሁሉንም በቃ አብዛኛው የኔ እድሜ ንባብ ነው። ገብቷል። አሁን አንዳንድ ጊዜ ለትህትና ተብሎ ዝም ሲባል በጣም አንዳንድ ጊዜ በውድቀት የሚደሰት ሰው አየሁ ታውቃለህ። ለትህትና ብዬ ዝቅ ሳደርግ ራሴ አይኔ ላይ ነጭ እስኪወጣ ድረስ ማነብ አይነት ሰው ነው። ገብቷል። እንደዛ ነበር በተለይ በፊት ታሪኬ ማለት ነው። እና ደስ አላቸው ታውቃለህ። ራሴን ዝቅ ያደረኩት እኔ ለትህትና ነበር። እርካታቸውን ስታይ በጣም የበለጠ ደግሞ ዝቅ እንድትል ማለት ነው ያላቸው እርካታ። በስመ አብ ወወልድ ወመንፈስ ቅዱስ። ስለዚህ አሁን ደግሞ እኔ እስቲ እንግዲህ ጋኔልም ካለባቸው ይውጣ። አያ ሰባ ቀንዶ ምን ይባላል በልጅነታችን የምንጠራው ሰባ ቀንድ ያለውም ሰይጣን ካለ ይውጣ። አሁን እስቲ ልናገር ነው። ከልጅነት ጀምሮ ከመጽሐፍ ተለይቼ አላቅም። የቤተክርስቲያኗ መጽሐፍ በአብዛኛው እኔ አማርኛ መጽሐፍ የቀረኝ የለም። የቤተክርስቲያኗ መጽሐፍ ማለት በዋናነት እነዚህ ዋና የሚባሉት ይሄ ሰባኪው ዲያቆኑ ዘማሪ የጻፈውን አይደለም። መሰረታዊ የሚባሉ መጽሐፍቶችን ሰድሬ አንብቤያቸዋለሁ። ስለዚህ ከዚህ በኋላ እንከባበር። በተለይ በእኔ እምነት ያላችሁ በኢትዮጵያ ኦርቶዶክስ ተዋህዶ እንከባበር። ከዚህ በኋላ በእንዲህ አይነት ቋንቋ ነው የምታገኙ እንጂ ለትህትና በሚል እንትን አልልም። ከዚህ በኋላ ተካሻ ለተካሻ ነው የምለካካችሁ። ዝም ብሎ መጥቶ አንተ ዝም በል ከዚህ በኋላ አታውራም
በራስ ቋንቋ ነው የማወራህ። አስፈላጊው አይነት ጥያቄ እጠይቃለሁ ስትል እኔም እጠይቅሃለሁ እና ከቤተ ክርስቲያኗ ምናልባት እኔ በክህነት አገልግሎት ውስጥ ያልገባሁበትን ምክንያት የራሴ ይኖረኛል። ገብቷል? ቅዱስ መቃርስ የሚባል አለ በቤተ ክርስቲያናችን። ክህነቱን ያገኘው አይፈልገውም ነበር እንደውነቱ ከሆነ ማለት ነው። ገብቷል? አይፈልገውም ነበር ግን ግድ መጣበት ማለት ነው። ስለዚህ አንዳንድ ጊዜ እኮ አንተ ትምህርቱ ኑሮህ እኮ ልትተው ትችላለህ። እንደዚህም መታሰብ አለበት። እኔ ድቁናው ትምህርት ሊኖረኝ ይችላል ትቸውስ ቢሆን እስከ ቅስና የሚያደርስ ትምህርቱ ሊኖረኝ ይችላል ትቸውስ ቢሆን እንደዚህም ይታሰባል። ስለዚህ ከዚህ በኋላ ማንንም አንደርስት ቤት ብታደርገኝ በሚገባህ ቋንቋ እናገራለሁ። የእውቀት ችግር የለብኝም። በተለይ የቤተ ክርስቲያኑ እውቀት ይሄን ነው የምለው ለነሱ። ከዛ ውጭ ላለው ነገር ለሰጣችሁኝ እድል ጃ በጣም አመሰግናችኋለሁ። ፈጣሪን አመስግነን ብንወጣ ደስ ይለኛል። ይሄንን ቢባት ላይ ደስ ይለኛል። እሺ አባ ዮናስ እንግዲህ የተናገሩት ንግግር አለ። በነገራችን ላይ እኔ ላይክ ሁሉንም ሙስሊሞች ወክዬ ይህን ነገር መናገር ይችላል። ሰምቻለሁ እሰማለሁ። አዎ ትሰማል። ፈጣሪን አንድ ላይ ብናመሰግን እወዳለሁ። አዎ ቆይ እኮ ወደዛ እንሄዳለን። ቆይ እንግዲህ አባ ዮናስ የተናገሩት ነገር በጣም ግልጽ ነገር ነው። በጣም ግልጽ ማለት ነው። እና ምንድነው እኔ ሁሉንም ሙስሊም ወክዬ መናገር ነው የምፈልገው። እኛ ሙስሊም ካልሆኑ አካላቶች ጋር ችግር የለብንም። ሙስሊም ባለመሆናቸው አሁን ክርስቲያኖች ክርስቲያን ከመሆናቸው ጋር ምንም አይነት ችግር የለብንም። ምንም ችግር ማለት ነው። ገባችሁ አይደለ? እኛ ችግራችን ምንድነው? እኛን እንደው የሚስደቡን ችግር የለው። አምላካችንና ነቢያችንን የሚሰድቡብን ሰው ስነ ስርዓት የሌላቸው ጋጠወጥ የሆኑ ገባችሁ አይደል? ለመግባባት ሳይሆን ለመጫጫው ከሚያወሩ ሰዎች ጋር ነው እኛ ችግራችን ማለት ነው። ገባችሁ አይደል? በስነ ስርዓት አባ ዮናስ ኦርቶዶክስ ሃይማኖት ተከታይ ናቸው። ጥያቄ እንጠይቃቸዋለን። በቃ መልስ ነው ብሎ የሚያስቡትን ነገር ይመልሳሉ። እነሱም ጥያቄ ጠይቁናል። እኛም መልስ ብለን የምናስበው ነገር እንመልስላቸዋለን። እስከ መጨረሻው ድረስ አባ ዮናስ ሙስሊም ባይሆኑ የኛ ችግር አይደለም። እኛም ክርስቲያን ባንሆን የሳቸው ችግር አይደለም። በቃ ይሄ ላይን ያቃጠለናል። ገባችሁ? ይሄ ላይን ያካሂደናል። ገባችሁ አይደለ? ይሄ ላይን ይሄ ሁኔታ ያራምደናል አንድ ላይ ማለት ነው። እና ይሄ ላይን ስላራመደን ስላቃጠለንም ነው አብሮ ማለት ነው። አባ ዮናስ ይሄንን ሐሳብ መግለጥ የነበረባቸው ቦታ ሌላ ቦታ ነበር፣ ግን በተአምራዊ ሁኔታ እዚህ ሐሳባቸውን እየገለጡ ነው። ስለዚህ እኛ ችግራችን ከሃይማኖታችሁ ጋር አይደለም፣ በፍጹም ከምታምኑት ነገር ጋር አይደለም፣ በፍጹም እናንተ ከምትመጡበት ኢንቴንሽን ጋር እናንተ ከምትመጡበት መንፈስ ጋር ነው እኛ ችግራችን። ገባችሁ አይደል? እኛ እዚህ እውነት ለመግለጥ እንጂ የሰው ልጅ ጭንቅላት በተሳሳተ መልኩ እንደ ጭቃ እየጠፈጠፉ ቅርጽ ማስያዝ አይደለም፣ በፍጹም ማለት ነው። በቃ የገባን ነገር አለ፣ እሱን እናስረዳችሁ ነው። ያልገባን ነገር አለ፣ አስረዱን ነው። እንዲህ ነው መሆን ያለበት። አባ ዮናስ ሲመጡ ኦኬ አንተ ኦርቶዶክስ መሆን አለብህ፣ ስለዚህ ኦርቶዶክስ ላይ ያልገባክ ይሄ ነገር አለ፣ ከዛ ነገር አንጻር ወደዛ ተመለስ ብሎ ያንን ነገር ማስረዳት ካልሆነ አላማቸው እኔ እስልምና ሃይማኖት የነቢያት መንገድ ነው ምናምን ብዬ የገባኝን ነገር ለሳቸው ማስረዳት ካልሆነ አላሜ ሌላ ነገር ከሆነ አንደኛ ኮይን ስብሰባ፣ ፎሎወር ፍለጋ፣ ስም እንትን ማለት እዩኙኝ ማለት ከሆነ እዩኙኝ ማለት እንትን ነው፣ ተመልሶ ደብቁኝ ማለት ነው። የምር ማለት ነው። እኔ ወላሂ ነው የምላችሁ ማለት ነው። ታላቁ ያውቃል እዚህ ማለት ነው። እኔ ድምፄን አይነቱን ብቀይረው ደስ ይለኝ ነበር። በቃ በድምፅ የሚያውቁኝ ሰዎች ስላሉ ማለት ነው። ለህይወትም ነፃነት አይሰጥም መታወቅ ማለት ነው። እንደ ኖርማል ሰው ሆናችሁ መኖር አትችሉ። የምር ነው የምላችሁ። እኔ አሁን ያን ያህል ታዋቂ ሆኜ ሲሆን በትንሹም በቃ የተወሰኑ የሚያውቁኝ ሰዎች አሉ። ገባቸው። በመልክ ደግሞ ብትተዋወቁ አስቡት። ነፃነት አይሰጥም። እንደ ሰው አትኖሩ። በቃ እንዲሁ እንደ ሸለመጥማጥ እንደተደበቃችሁ ምናምን ነገር ነው የምትኖሩት ማለት ነው። ገባችሁ አይደለ? ስለዚህ መጽሐፍም የሚለው ምንድነው? በቃ እናንተ በዓለም ያተረፋችሁ ሆናችሁ በሰማይ ያለ ብትከስሩ ምን ዋጋ አላችሁ ነው የሚለው። ምንም እኮ እዚህ የሚያስገርም ነገር የለም። ገባችሁ አይደለ? እና ግን በቃ ያለበት ኢንቴንሽን በጣም ይደብራል። እኔ አሁን እንደዚህ አይነት ኢንቴንሽን ካለው ሰው ጋር አይመቸኝም በፍጹም ማለት ገባችሁ አይደል? ማለት እዚህ አሁን ጊዜ ተርፎን ምናምን ነገር የሆነ ጥቅም አግኝተንበት አይደለም። ገባችሁ አይደል? ግን ቢያንስ ሐሳቡ ራሱ ይገዛል።
ኑ አምላክን እንገዛ፣ ኑ ላይ ከአምላክን አንድ ላይ እናምልክ፣ ኑ ተያይዘን ወደ ጀነት አንድ ላይ እንግባ የሚለው ሐሳብ ራሱ ይገዛል። ከምንም በላይ ያነሳሳል። እውነት ከምንም በላይ በቀን ውስጥ ቀኑ ሙሉ ልትሉበት ብችሉ ራሱ የማይሰለች ሐሳብ ነው። ግን ሌላ ነገር ከሆነ ግን አድካሚ ነው የሚሆነው፣ ፍሬም አይኖረው። ሜቢ ለትንሽ ጊዜ ልትደምቁ ትችላላችሁ፣ ግን መጨረሻችሁ ያምር እና ይህንን ሐሳብ ብትረዱልን ደስ ይለኛል። እኔ የምር ማለት ነው። እንደገና ሙስሊሞችም ሆናችሁ በቃ ሲሰርቧችሁ ተዋቸው፣ አትሳደቡ። ምክንያቱም ለሰው ጥመት ምክንያት መሆን በጣም መጥፎ ነው። እውነት እኔ አሁን በእኔ የተነሳ አንድ ሰው ሰበብ ሆኖ ሲሰልም እንዴት ደስ እንደሚለኝ እናንተ ራሱ እንዴት ደስ እንደሚላችሁ ገባችሁ አይደል? ስለዚህ አንድ ሰው ደግሞ እንዲሰልም የሆነ ነገርን አንደርስታንድ እንዲያደርግ ከምንም በላይ ያለው ጥያቄ ከመመለሱ ምናምን በፊት ያለው ኢንቫይሮንመንት ነው የሚያስፈልገው። ምችት ሊለው ይገባል። ገባችሁ አይደል? ቢያንስ ጥያቄ ባይመለስልኝ የሆነ ነገር ይነግሩኛል፣ በቃ የሆነ ሐሳባቸውን ይሞክራሉ ብሎ ደስተኛ ሆኖ መምጣት መቻል አለበት። ግን አንዳንድ የሚያስፈራ ቤት አለ። እኔ አሁን ክርስቲያኖች ቤት የማልገባበት በፍጹም ማለት በቃ ልክ ስታዩት በቃ ስድብ ብቻ ማለት ነው፣ ማላገጥ። እኔ ይዘገን ወዲያውን ገብቼ እንዴት ሮጬ እንደምወጣ ማለት እውነት ሀቅ ነው የምነግራችሁ። ምክንያቱም የምናገራትን ነገር ከፈጣሪ ጋር አወራረዳታለሁ እንዳይመስላችሁ። እዚህ እናንተን ሰክሼ ምናምን ነገር ለማለፍ አይደል፣ አወራረዳታለሁ ከፈጣሪ። እዚህ ጋር ምናልክ በሌሉበት እንትን እያልክ ምናምን ነገር ገባችሁ አይደለም? ያ አይደለም። እንኳን እነሱ ጋር ይቅርና እኔ እዚህ አባ ዮናስ አሁን ቅድም አባ ዮናስን በቃ ቢሳሳቱም በንግግራቸው ላይ ቢሳሳቱም እኔ እንድትናገሯቸው አልፈልግም። ለምን በቃ ማስተካከል ካለብን እኛ እናስተካከል። ሮንግ በሆነ መንገድ እንትን ብሏቸው እሳቸው ቅር እንዲሰኙ አልፈልግም በፍጹም ማለት ከእናንተ ይልቅ እኔ ለሳቸውን ያሉት። እናንተ ምን ትሰሩልኛላችሁ? ኦልሬዲ ሙስሊም ናችሁ፣ ዲናችሁ ላይ በርቱ፣ ጠንክሩ ነው የምላችሁ። ገባችሁ አይደል? ከምንም በላይ ግን እኔ የሚያስቀምጠኝ የነ አባ ዮናስ የነ ሮቤል ነገር እንዲሰልሙልኝ። ምክንያቱም ይከፋኛል። እኔ አሁን ኢንሻአላህ አላህ ፈቅዶን ጀነት ብገባ የሆነ ቀን አባ ዮናስ ትዝ ብሎኝ የት ገብቶ የሆነ ብዬ ባስብ ለዛ ጥያቄ መልስ ባላገኝ ይከፋኛል፣ ቅር ይለኛል። ለምን ላገኛችሁ ፈልጋለሁ እንዴ? ለምን አያልቅ ጀነት እኮ አይሞላ እንዴ? ስብስብ ብለን ሁላችንም ግብት ማለት ነው እንጂ አንድ ነፍስ አትቃጠል። ለምን ትቃጠላለች? ይሄ እኮ የማንም ፍላጎት አይደለም። ሰው ትልቁ ዓላማችን ለምን እንደምንመጣ ይህን ሁላ እርምጃ ለምን እንደምንራመድ አስቡበት፣ ወቁት። እዚህ ቢዝነስ አይደለም። እኔ አሁን ቢዝነስ አይደለም እዚህ ያልኩት። አንድ የሚከፍለኝ ሰው የለም ወይ ደግሞ የሆነ የሚያስብልኝ ሰው የለም። ግን ይሄ ሀሳብ ነው የሚገዛችሁ። ይሄ ሀሳብ ነው እያሮጠ የሚያመጣችሁ። ከስንት ስድብ ታግለን ከስንት ሽሙጥ ታግለን እዚህ እንድንመጣ የሚያደርገን ይሄ ሀሳብ ነው። በቃ ለምን ሁላችንም ተያይዘን ጀነት እንግባ የምትለው ሀሳብ ማለት ከምንም በላይ ትልቅ የሆነችው ሀሳብ እና ኮመንት ላይ አደራ እውነት ለሰዎች ጥመት ምክንያት አትሁኑ። ለምን አንድ ሰው ከፍቶት ይወርዳል? እውነት በቃ ላሽ ማለት የሆነ አራዳ ሁኑ። የሆነ የእንጅባራ ልጅ አትሁኑ። ገባችሁ? እዛም ሆኖ አራዶች አሉ። ግን እኔ አንዳንዴ ሁላ ተቆፍራችሁ የወጣችሁ ነው ሁላ የሚመስለኝ ማለት በቃ ከሆነ ከሩቅ ከስምጥ ነገር ተቆፍራችሁ የሆነ የምኮምቱት ኮመንት የምታነሱት ሀሳብ ምናምን ይዘ እንዴት ነው ሰው እንደዚህ የሚገግሙ ምናምን ብላችሁ እንትን የሚለው ነገር ማለት ነው። አራዳው ነው፣ ብልጡ ነው በቃ። እና ብልጥ መሆን ደግሞ ከምንም በላይ የምር ማለት ነው። አንድ ዝም ማለት በቃ የምታወሩትን የማታውቁ ከሆነ ዝም ኩል መሆን ማለት ነው። የማይገመት ሰው መሆን ዝም ማለት ራሱ ትልቅ ስታንዳርድ ይሰጣል። እና በቃ አራዳ ለመሆን ሞክሩ። ለሰው እንቅፋት ጃጂ ይቅርታ ኢንተራፕት ስላደረኩህ መውጣት ስላለብኝ ነው እና ልሰናበታችሁ ሰላም ብዬ እጅግ አመሰግናለሁ። ጥያቄውን ግን ደስ ይለን ነበረ። ጥያቄውን ነገ እናድርገው። አሁን አንድነት ነው ያካሄድነው። እንግዲህ ከኔ የሚመጣው ሐሳብ ፈጣሪን በአንድነት እንዳመስግን ነበር ያልኩት። አንተም አልተስማማህም፣ ቅር ተሰኝቼብሃለሁ። እንደዛ አይደለም ጉዳቱ አልታይ ስላለኝ እስቲ አባ ዮናስ አንድ ቀን ቤት ይክፈቱና እስቲ ይጋብዙን እንምጣ። እስቲ ስልኬ ትንሽ ችግር አለበት። ስልኬ ይሄ ምንድነው የሚባለው ሰልፊው ተሰብሮብኝ አያሳይም እና ለዛ ነው የማልከፍተው። ካሜራ ባይከፍቱም ችግር የለውም።
አይ እኔ ራሴ ኦኬ በእንትኑ ዊዛውት ቪዲዮ ያለ ቪዲዮ ይክፈቱ ችግር የለውም። በቃ እስቲ እንደዛ ሞክረ አንድ ልጅ ፈልጋውታለች መሰለኝ። ቆይ አንዴ ይጠብቋል። አንድ ቁጥር እየጻፈች ነው። አንዴ ክርስቲያንን አስገቧት። ወቅቲ ሶስት ክርስቲያን ነበር። ክርስቲያንን አስገቧት። ወይ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። እሷ እስክትገባ ድረስ አንተ አሁን ቅድም ያነሳኸው ነጥብ ላይ ባለፈው የሆነ ድምጽ ሪከርድ አድርጌ አድርሱልኝ ብዬ ነበር። የሆነ ግሩፕ አለን ቴሌግራም ላይ የምንማማርበትና ከምንማማርባቸው መጽሐፎች መካከል አንደኛው መጽሐፍ አልኢኽላስ ወንያ ነው የሚለው ስለ ንያና ስለ ኢኽላስ ጉዳይ ነው የሚናገረውና በንጽጽር ጉዳይ ላይ የሚሰሩ ወንድምና እህቶችን ይሄንን መልእክት አድርሱልኝ ብዬ ነበር። እንዳጋጣሚ ያ ድምጽ እኔው ራሴ ያልሰጠኋቸው መሰለኝ እርግጠኛ አይደለሁም እና የሆነ ኢብኑ አቢ ዱንያ የተናገረው ነገር ነበር። ኢብኑ አቢ ዱንያ ሲናገር የመጽሐፉ ባለቤት ናቸው። ኢብኑ አቢ ዱንያ የኢኽላስ ወንያ የሚለው መጽሐፍ ሲናገሩ ምንድነው ያሉት? የሆነ ከበኒ እስራኤል ሰዎች መካከል በጣም አምላኩን የሚገዛ በጣም መልካም የነበረ ግለሰብ ነበር እና 40 ዓመት ሙሉ ፈጣሪን ሲገዛ መልካም ስራው በአጠቃላይ ወደ ፈጣሪ ይወሰድለታል። ደግሞ ሰውየው የሆነ ዋሻ ውስጥ ተቀምጦ ነው የሆነ ጉድጓድ ውስጥ ተቀምጦ ነው ፈጣሪን የሚገዛው። ሰዎች የማያዩት ቦታ በጣም ተደብቆ ማለት ነው። ተግባባን። በጣም ዒባዳ ላይ ጎበዝ ነበር። 40 ዓመት ሙሉ ፈጣሪን ሲገዛ ነበር። ከሰዎች ተገልሎ ብቻውን ተቀምጦ ነው ፈጣሪን የሚገዛውና በየአመቱ ይሄ እሱ የሚሰራው ነገር መላእክቶች ይዘው ወደ ላይ ሲወጡ አላህ Subhanahu Wa Ta'ala አልተቀበልኩትም ይላቸዋል። ማለት ምን ያህል እንደሚከብድ ተመልከቱ። አልተቀበልኩትም ይላቸዋል። ዛሬም ይዘው ይወጣሉ፣ አልተቀበልኩትም። ዛሬም ይዘው ይወጣሉ፣ አልተቀበልኩትም። ነገም ከነገ ወዲያም እያለ የሆነ ጊዜ ላይ መላእክቶች ነገሩ በጣም ግራ ቢገባቸው ፈጣሪን ጠየቁት ይላል አላህ Subhanahu Wa Ta'ala ወዒዘቲከ ወጀላሊከ አላህ Subhanahu Wa Ta'ala በልቅና ይሁንብን ፈጣሪያችን ሆይ ይህ ሰውዬ እኮ እኛ እስከምናቀው ድረስ ተደብቆ ዋሻ ውስጥ ነው ፈጣሪን እየተገዛ ያለው። ሰዎች የማያዩት ቦታ እዚያ ውስጥ ተደብቆ መልካም ነገርን እየሰራ እንዴት 40 ዓመት ሙሉ የሚሰራውን ስራ ተቀባይነት ያጣል ብለው ግራ ቢገባቸው ፈጣሪን ጠየቁት። አላህ Subhanahu Wa Ta'ala ሲመልስላቸው ሰደቅቱ መላእክቲ ነው ያላቸው። እውነት ብላችኋል እናንተ መላእክቶቼ እውነት ብላችኋል። ወላኪን አለ ሰውየው يحب أن يعرف مكانه ነው ያለው። እናንተ ስታዩት የሆነ ዋሻ ውስጥ ተደብቆ እንትን ይላል፣ ግን በልቡ ሰዎች መተው እዚህ ያለሁበት ጉድጓድ ውስጥ አይተውኝ አውቀውኝ በጣም ፈሪሃ አምላክ መሆኔን ቢያውቁና ቢያከብሩኝ ብሎ ውስጡ ይመላለስበት ነበር። ሁሌ ሰውየው የሚያስበው በቃ ስለመከበር ጉዳይ ነው። ሰዎች እዚህ ጋር መተው አይተውኝ ባከበሩኝ፣ ተደብቆ እኮ ነው ፈጣሪን የሚገዛው ምናምን በሚል ባካበዱኝና ቦታ በሰጡኝ ብሎ ይናገራል። በተናገሩና ትልቅ የሆነ ኢማም ደግሞ እዚያው ኪታብ ላይ ነው ደግሞ ይሄም ሁለተኛ ትልቅ የሆነ ኢማም ገበያ ወጡና እቃ ለመግዛት ፈለጉ። አገልጋያቸው ከሳቸው ጋር ነበርና እቃውን ሊገዙ ሰውየውን ሲጠይቁት በጣም አስወደደባቸው። እቃውን ሲያስወደድባቸው አገልጋያቸው ገባው ይህ ሰውዬ እንዳላወቃቸው ሸይኹም ማለት ነው ዓሊም ናቸው እንዳላወቃቸው ገባውና እንዴ አላወቃቸውም እንዴ ሼኽ ከሌኮ ናቸው ብሎ ሙሐይሪዝ ኢብኑ ሙሐይሪዝ እኮ ናቸው። ኢብኑ ሙሐይሪዝ ደግሞ ትልቅ ዓሊም ናቸው እና እሳቸው እኮ ናቸው አላወቃቸውም እንዴ ሲል በጣም ተቆጡት ይባላል። አገልጋያቸውን ውጣ አሉት ከቤቱ ውስጥ እዚያ ከቆመበት ውጣ አሉት። ቤቱን ለቀህ ውጣ። እኛ እኮ ስናስተምር ልንገዛበት አይደለም የምናስተምረው፣ ስናስተምር ልንገበያይበት አይደለም። ወላሂ እንደዛ ነው ያለው። ተግባባን። ይሄንን እኮ ትምህርታችንን ስናስተምር ወይ ደግሞ የሆነ መልካም ነገር ስናደርግ ልንገዛበት ጊፍት ልንፈልግበት የሆነ ነገር ልናካብትበት አይደለም። ይሄንን ስል ምን ለማለት ፈልጌ ነው ወንድሞቼና እህቶቼ፣ በተለይ በንጽጽር ጉዳይ ላይ የምትሰሩ ወንድሞችና እህቶች እየሰራችሁ ያላችሁት ስራ በጣም ከባድ ትልቅ ስራ ነው። ወላሂ العظيم ሁሌ የምቀናበት ስራ ነው። እኔ በምንድነው የምትቀናው ብባል በእናንተ ስራ ነው የምቀናው ሁሌ ማለት ነው። ከሌላ ስራ በተሻለ ይሄ ነው የሚያስቀናኝ። ለምን ሲባል አስቡት እስቲ ለጀሃነም እየለፋ ያለን ሰው እንደምንም ብላችሁ ጎትታችሁ ምክንያት ሆናችሁ ወደ ጀነት ስታመጡት ምን ያህል ደስ እንደሚል አስቡት። ይሄን የመሰለ ትልቅ ስራ እየሰራችሁ ግን ያንን ስራ እዩኝና ስሙኝ የሚለው ነገር መሐሉ ከገባ እኔ እኮ በጣም ጀግና እኮ ነኝ ምናምን የሚለው ነገር ውስጣችሁ ከመጣ
እንደኔ ያለ ሰውማ ቢፈለግ አይገኝም የሚለው ነገር ውስጣችሁ የሚመላለስ ከሆነ ስራችሁ በጣም አስቸጋሪ ነው ማለት ነው። ስለዚህ ወንድሞችና እህቶች ተጠንቀቁ፣ ኢኽላስ ላይ በደንብ ፎከስ አድርጉ ለማለት ነው። ጀዛኩሙላሁ ኸይረን። እሺ ኡስታዝ አባዩን አስገብታለች፣ ሳይዘጋቡት አናግሯትና እንትን በሉ። መቼ ቆይ አንዴ አመሰግናለሁ ስላስገባችሁኝ። ሰላም ብያለሁ ሁላችሁንም። አክቹሊ ለመወያየት አይደለም፣ ከታችም ኮሜንት ሲጻፍሉት እንደሰሙት እንዳዩት እርሱ አንቱ ለመባል ነው እንድከበር ነው አባ ብዬ ያልኩት ብለው ከመዝሙር ያሬድ ጋር በቀደምነት ሲያወሩ ነበረና አትሊስት እኛ ማለት እኔ እንደ ክርስቲያን ስለ እርሱ ምንም የሚደንቀኝ ነገር የለም። ማለት ራሱን ያላከበረ ሰው በሌላ ቦታ ሄዶ የሚከበራል ብዬ አላምንም። የታይታ ስራም ደግሞ ማንኛችንም አያስከብረንም፣ ለማንኛችንም መልካም ነው ብዬ አላምንም። ዮናስ የምትባል ሰውዬ ራስህን ችለህ በማንነትህ ብትገባ ሙስሊሙም ክርስቲያኑም አክብሮህ ሀሳብህ ገዢ እስከሆነ ድረስ ለውይይት መቅረብ እስከሚችል ድረስ ማንም ሰው ሀሳብህን ሊገዛውም ላይገዛውም ይችላል፣ ይወያይሃል ብዬ ተስፋ አደርጋለሁ። ራስህን የምታስከብረው የቤተ ክርስቲያን ስም በሚያዋርድ መልኩ ራስህን አባ ብለህ ጠርተህ አይደለም። እንደው እባክህ መከበር የምትፈልግ ከሆነ ራስህን አክብር። መጀመሪያ አንተ ራስህን ብታከብር፣ በራስህ ብትተማመን፣ ቤተ ክርስቲያን ባልሰጠመች ስያሜ ራስህን ሰይመህ አባ ብለህ መተህ ሰዎችን ወደማይሆን አስተሳሰብ ውስጥ አትወስድም እና እባክህ ራስህን አክብር፣ ለራስህ ቦታ ስጥና በማንነትህ እኔ እዚህ ክርስቲያን ሆኜ ስመጣ ክርስቲያን ናትና እናወያያትም አይሉም። ኦርቶዶክስ እንደሆንኩ እያወቁ ግን ይወያዩኛል። በቃ አንተም እንደዛ በራስህ ቀለም በራስህ ማንነት እዚህ ጋር ናና ራስህን ችለህ ሀሳብህን አቅርብ፣ ተወያይ። ክርስቲያኖችንም መጠየቅ ያለብህ ነገር ካለ ጠይቅ፣ ሙስሊሞችንም መጠየቅ ያለብህ ነገር ካለ ጠይቅ። ግን የቤተ ክርስቲያን ያልሰጠችን ስም ራስህ ላይ ቆልለህ የትኛው ክብር እንዲሰጥ ነው? የትኛው የምታገኘው ክብር አጓግቶ ነው? ከክርስቲያኑ ነው? ከእስላሙ ነው? ከኤቲስቱ ነው? ከየትኛው የምታገኘው ክብር አንተ አስደስቶ ነው አባ ዮናስ ብለህ ራስን የምትሰይመው? በጣም ነው የሚያሳፍረው። ምክንያቱም ባለፈው እሺ ይሰማል? እኔ ይሰማለሁ። ባትወጣ ግን ብታስገቧት ጥሩ ነው። አስገቧት። ለምን ጥያቄ አለኝ። ማለት አንደኛ አባ ማለት ክህነት ነው ወይ? በራሱ አባ የሚለው ክህነት ነው ወይ? ምክንያቱም አባ የሚለው ክህነት አይደለም እና በጣም ቢግ ዲል አደረጉት። ባለፈው ጸጥ ብዬ ስለገባሁ እንዳያስወሩድ ብዬ ነው ብዙም ከፋቸው ላይ ያልነጠኩትና እንጂ በሚገባቸው ቋንቋ ማውራት ይቻላል። እና ልጅቷን ጠይቃታለሁ፣ እባካችሁ አስገቡልኝ። አንደኛ አባ የሚለው አስገቡልኝ ክህነት አይደለም። አሁን እዚህ ያለው ሙስሊምም ሆነ እዚህ ውስጥ ያሉ ክርስቲያኖች ካሉ ምነግራቸው አባ የሚል ክህነት አይደለም። ሹመትና ክህነትን መለየት ያስፈልጋል። አንደኛ ነገር ማለት ነው። አባት ብለን የምንጠራበትን ስም ሰጠን ይላል። አባ ብለን የምንጠራበት ዮሐንስ ወንጌል ላይ የተጻፈ ማለት ነው። ሹመት ነው፣ ስጦታ ነው እንጂ ክህነት አይደለም። ክህነት ሌላ ታሪክ። እሺ ክርስቲያን ስለተመለሽ አመሰግናለሁ። የምጠይቅሽ ምንድነው አባ የሚለው ክህነት ነው በቤተ ክርስቲያናችን እንደዛ ነው የተጻፈው? አባ ብለን እንድንሰስ ብለህ ስልጣን የተሰጠን ያልከው አባትን አምላክን ነው እንጂ አንተ ራስን አባ እንድትል ነው እንዴ የተሰጠ? አይደለም ክርስቲያን እንደዛ ለማለት ፈልጌ ሳይሆን ሹመትነቱን ከፍተው እዛ ዘመን እንዳያስብሉኝ እንዳያስወርዱኝ ትላለህ። አባቶች ሲጀመር አያስወርዱህም ታውቃለህ። እነ መዝሙር ያሬድ የሚያስወርዱህ አይደሉም። በጣም አባብለው ነው የሚያናገሩ ታውቃለህ አይደለ? ለምን ስማቸውን ማንሳት ፈለክ? እዚህ እንደዚህ
አሁን አንቺ አሁን ምን መሰለሽ? ቆይ አንዴ አባዩና አንዴ አባዩና ስላግባው ቴማ ክርስቲያን ምን መሰለሽ? ቆይ አይደለም ክርስቲያን ነኝ። ቆይ እግዚአብሔር አብን የምትጸልይበትን አባቴ ብለህ የምትጠራበትን ለራሴ ሰይማለሁ እያለ እኮ ነው። ይሄ አይደለም ሹመት መሆኑን ኖ እኮ ሹመቱ ለማን ነው የተሰጠው? አባ ብለን እንድንጠራው እኮ ሹመት የተሰጠው ለማን ነው? ለአምላካችን ለአብ እኮ ነው። እሱ ማን ነው? እና ነው ይሄን ሹመት የሚቀበለው ለራስህ የምታደርገው? ቆይ አንዴ መሀል ታዳም ማነህ አንተ? ቶሎሳ እባክህ አሁን ከፍተው ምናምን እያለች እንድትነጋገሩ አንዴ ሚት አድርጊ እባክህ። I don't need to speak with him actually ግን በጣም ያሳፍራል። በተለይ አባቶችን ስም ሲያጠፋ ሚት አድርጊ። ወሂድ ደግሞ ሚት አድርጊ። በቃ ወርዳለሁ። እሺ ቻው። ሚት አድርጊና አዳምጪ። ለምን ትወርጃለሽ? ይታሉ አባ ዮናስ አትውረጂ፣ አፍን ትከፍታለህ ምናምን እያለች የምትናገራቸው ለምንድን ነው? ቢያንስ በስብዕናቸው ማቆሸሽ የለባትም። አባ መባል ነውር ከሆነ ትክክል ካልሆነ ትክክል አይደለም ተብሎ ነው የሚታረመው። የት ሄዱ እሳቸውስ? ባትሪ ዘግቶ ስልካቸው ሊዘጋ ነበር፣ ተናግረው ነበር ቅድም። አይ እንደዛ ዲግሬድ እንድታረጋቸው ወይም ደግሞ አንደርስቲሜት እንድታረጋቸው አትፍቀዱላት። በጣም ነው የሚያስጠላ። እኔ ያወረድኳት በነገራችን ላይ እንደዚህ ጥሩ አይደለም ማለት ሰው በስብዕናው ይከበራል። ኖርማል ማለት ትክክል ካልሆኑ ሀሳቡ ላይ ብቻ ይሄ ነገር ትክክል ነው አፈን ምከፍት ምናምን እያለች አንድ ትልቅ ሰው ሲዘረጠጥ በጣም ነው እንትን የሚለው የሚያስጠላው በዚህ ደረጃ ማለት ነው። ማለት በትልቅነታቸውም ሊከበሩ ይገባቸዋል እሳቸው አንደኛ ነገር። ሁለተኛ አባ ማለት እኮ የአባት ማለት ነው ትርጉሙ አባ። በእንግሊዝኛ አንዳንድ እንግሊዝኛ ሀገሮች ላይ ፓፓ ይላሉ። ፓፓ አባት፣ ዳዲም እንደማለት ነው። አባ እማ፣ አባ ሆይ፣ እማ ሆይ የሚባሉ ነገሮች አሉ። ስነስርዓት ስለማታውቀው ነገር ነው እያወራች ያለችው እና ስነስርዓት የላትም ልጅቷ። አይ ቲንክ በጣም ነው እንትን ያለው ኢሪቴት የሚያደርገው ማለት ነው። ትልቅ ሰው ሲዘረጠጥ እንደዚህ ጥሩ አይደለም። ኤኒዌይ እንደዛ ነው። በነገራችን ላይ ጃቢር አለው ኡስታዝ አባ ማለት በአረማይስጥ አባዬ ማለት ነው። አባዬ ማለት ምን ማለት ነው ትርጉሙ? የኔ አባት ማለት መንፈስ ቅዱስ አባቱ ማለት ነው አለው አባት ላሳይ ማለት ጥቅስ ላሳይ ገላትያ 4:4 ላይ ገባ። የዘመኑ ፍጻሜ በደረሰ ጊዜ አባ እግዚአብሔርን አባ አባት ብሎ የሚጮውን የልጁ መንፈስ በውስጣችን ላከ ይላል። መንፈስ ቅዱስ ማን ብሎ ነው የሚጮው? አባ አባት ብሎ እግዚአብሔርን አባ አባት ብሎ ይጮዋል፣ አባዬ ይለዋል። ይሄን ታውቃለህ? ጥቅሱን አውጣልን አንዴ ቶሎሳ አውጣ። ገላትያ 4 እና 5 እሺ ቁጥር 5 ላይ ምናል እንደ ልጆች እንሆን ዘንድ በሕግ በታች ያለው ልጆች ስለሆንን ከዛ ቁጥር 6 ላይ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮውን የልጁን መንፈስ በልባችን ውስጥ ላካል። የልጁ መንፈስ መንፈስ ቅዱስ ነው። ምን ብሎ ይጮዋል? እግዚአብሔርን አባ አባዬ አባት ብሎ የሚጮው ይላል። እና መንፈስ ቅዱስ ራሱ አባት አለው። ይሄ እንድታዩት ነው የፈለኩት። ሚታለጊ አዳምጣለሁ። ቀጥሉ። ከባድ ነው። እኔ እንጃ ማለት እኔ ሰው ለምን ስነ ስርዓት እሺ ጄ ካለክ ሰላም አለይኩም። ጃሚር እንዴት ናችሁ? ኡስታዝ ሁላችሁ አልሐምዱሊላህ። እንዴት ነው? አልሐምዱሊላህ
ዞናል እንዴ ደግሞ ጃቢር አልኩኝ ቶሎሳ ማለት ማም አይሰማም። ቀጥል ሐሳብ ካለክ የለኝም አስገቡ እንጂ ሰው። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ መጠየቅ ትችላላችሁ ጥያቄያችሁ። ጥያቄ ያላችሁ ክርስቲያኖች አንድ ቁጥር ጻፉ። ኢምሩ አለክ እንዴ? ኢምራን ሰላም አለይኩም። ወአለይኩም ሰላም ያ ጀማ እንዴት ናችሁ? ሁላችሁም ሰላም አለይኩም። ኡስታዙና ሁላችሁም እንዴት ናችሁ? ቀጥሉ ኢንሻአላህ ያደመኩ። በነገራችን ላይ ይሰማል ድምጼ? ትሰማለህ? እሺ ቅድም ልጅቷን አላውቃትም እኔ መጀመሪያ ጊዜ ማየቴ ነው። እንደዚያ ገብታ እሱን ስትናገረው ወገናችንን አባ ዮናስን ስትናገረው የሆነ የፈለገችው ነገር ያለ ይመስለኛል። ማለት እሱን ለማብጠልጠልና የተማረ መሆኑን ተናግሯል። ቅድምም የፈለገ ሰው ከሱ ጋር መጥቶ ማውራት የሚፈልግ ከሆነ በግልጽ መጥቶ ከሱ ጋር ማውራት እንደሚችል አሳውቆ ነበር። ያን ነገር ለማጣጣልና ስም ለማጥፋት የተናገረች ይመስለኛል። ለእንትን ተብሎ ማለት ለፍትሃዊነታችን ተብሎ አሁን ያንተ ቤት ፍትሃዊ ቤት ነው። ፍትሃዊ ቤት ባይሆን ኖሮ ምንም ነገር እንድትናገርም ባልፈቀድክላት ነበር። ወላኪን አንዳንድ ጊዜ ለፍትሃዊነት ተብሎ ዋጋ የሚያስከፍል ነገር ባይደረግ ባይ ነኝ። በነገራችን ላይ ሳወራ ነበር ማይኩን ዘግቼ ነው እንጂ ማይኩ እኔ ላይ ያለው ማይክ ተዘግቷል። እሱን ሳላስተውል ሳወራ ነበር። ለምንድን ነው እንዲዝቅ የምታረጋቸው የሚለውን ነገር አንደኛ ነገር ሰው እምነታቸውን ተረድቶ የነሱን እምነት ዲፌንድ ማድረጉን ትቶ እንትን ወደ ማድረጉ ሲገባ እሱን መቃወሙን ወይ ደግሞ ጥያቄ ማንሳቱን ሲጀምር እንዲህ ማንቋሸሽ ማንጓጠታችን እንትን ማድረግ እያሉ መጨረሻ ላይ ደግሞ እከሌኮ ሙስሊም ነው ተደብቆ ነው እንትን እያለ ያለ የሚለውን ነገር ስራቸው አድርገውታል እነሱ። ስለዚህ ለእንዲህ አይነት ነገር ደግሞ በር መክፈት ጥሩ አይመስለኝም። የተከበረ ሰውም ነው። አንተም ወንድሜ ጃቢር በጣም የተከበርክ ሰው ነህ። አንተ ቤት መጥቶ ደግሞ ስለ ክብር በቅጡ ያልተረዳ ሰው ወይ ደግሞ በክብር ማውራት የማይችል ሰው ገብቶ የሰውን ክብር የሚያዋርድበት መድረክ መከፈት አለበት ብዬ አላስብም። ያኔ ያለው አላህ ይጠብቃችሁ፣ አላህ በረካ ያድርጋችሁ። እስቲኔም አሁን ወደ እንቅልፍ ልጆች ገብተው ከሆነ የሚወያዩ ካሉ ተወያዩዋቸው። ተወያዮች ከሌሉ ደግሞ እዚህ ጋር የተሰበሰባችሁት ኢምራን፣ ቶሎሳ፣ ጃቢር፣ ጄክ ቴዎሎጂ ኡስታዛችን ኡስታዝ ወሂድን አይመለከተም። አሁን የምናገረው ነገር ያው ይመለከታቸዋል፣ እሳቸውንም እኔንም ይመለከተኛል። ሁላችንንም የምናገረው ነገር ምንድነው ሽሩጡ ቀቡል العمل የሚባለው ወይ ደግሞ የሰው ስራ ተቀባይነት የሚያገኝበት መስፈርቶች መካከል ትልቁና ዋነኛው ኢኽላስ ነው። ከኢኽላስ ቀጥሎ ደግሞ ሙታበዓ ነው። ስለዚህ ኢኽላሱ ላይ በጣም ፎከስ አድርጉ። በጣም ብዙ ነገር እየሰራችሁ ነው። በጣም ብዙ ነገር እናንተ የምትሰሩት ነገር حتى علي رضي الله عنه ሲናገር ከምሰራው ነገር አንዱ ተቀባይነት ባገኘልኝ የሚል ንግግር አላቸው እሳቸው። እናንተ ከምትሰሩት ነገር አንድ ያሰለማችሁት አንድ ግለሰብ ብቻ አላህ ዘንድ ተቀባይነት ቢያገኝላችሁ ያ ራሱ ምንዳው ቀላል አይደለም። ስለዚህ ያኔ ያለው ትልቅ ነገር እየሰራችሁ ስለሆነ ያን ነገር ደግሞ ይበልጥ የሚያሳምረው ኢኽላሱ ነው። ኢኽላሱ ላይ ፎከስ እናድርግ ለማለት ነው መናገር የፈለኩት። ጨርሻለሁ። ፍቀዱልኝና ልውጣ። ባረከላሁ ፊኩም። ነገር እየሰማሁ አይደለሁም። ሁላችሁም እንደዚያ ነው ወይስ እኔ ጋር ብቻ ነው? ትሰማለህ ወንድ የተወራ አይደለም ለዛ ነው። እና አይ ቲንክ ጃቢር የላኩ ሰዎች ካሉ
ኦኬ በቃ እኔ ቻው ሳልላችሁ ነው ቅድም እንትን ያልኩት ለልጅቷን መልስ እሺ አመሰግናለሁ ጃክ ምንድነው መልስ አልሰጧትም በመጀመሪያ ደረጃ አባ የሚለው ሹመት እንጂ ክህነት አይደለም መጀመሪያ ስጠቅስ ራሱን ከአብ ጋር አስተካክሎ እንደዛ በፍጹም እንደዛ አይነት ድፍረት የለኝም በፍጹም እንደዛ አይደለም እኔ ያን የጠቀስኩት አባ ብለን የምንጠራበትን ሰጠን የሚለውን ምን ማለት ነው ሹመት ነው በስጦታ ነው የባህሪ አይደለም ለማለት ነው አሁን እኛ በሹመት የተገኘ ነው ገብቶ አይደል ያለ ማለት ነው አባትነት ሹመት ነው ማለት ይሄ ከመንፈሳዊ የሚሰጥ ማለት ነው ለምሳሌ አቡነ አረጋይ የሚባሉ አሉ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ማለት ነው ወጣት ናቸው በጣም እንደውም 20 ዓመት ምናምን ከዛ ያለፈ አይደለም በትግራይ በተለይ በጣም ይከበራሉ ደብረ ዳሞ የሚባለው ገዳም አይ ቲንክ ታውቁታላችሁ በዚህ በገመድ የሚወጣበት ማለት ነው እና እዛ እሳቸው ብለን እንጠራ አባ ብለን እንጠራ አባ የተባሉበት ምክንያት ታሪኩን አብዛኛው ችግሩ ሳያነቡት ነው ገድላቸውም ማንበብ ይቻላል እዛ ላይ ምንድነው በወጣትነታቸው መንፈሳዊ አገልግሎት ስላገለገሉ አባ ወይንም አቡነ አረጋዊ የሚል ስያሜ እንደተሰየሙ እንጂ ገና ወጣት ናቸው እሳቸው ማለት ነው እና ሹመት ነው ለማለት ነው ሹመት ነው እንጂ እንደ ክህነት አድርገው ነው ውርውር የሚሉት እንደው በፈጠራችሁ አሁን አንድ ነገር ልናገር ተመልከቱ እኔ ጋር ምን ታይቶ ነው እንዴ ወንድምህን ወደድ እኮ ነው የሚለው አይደል እንዴ እኔ እኮ ወደድኩት ጠላትህን ወደድ ይላል እንጂ ክርስትና ጠላትህንም ወደድ ይላል እኔ ሙስሊሞች ጠላቶች አይደሉም ጠላት ማለት የሆነ በደም በመናም ተፈላለገው ነው እኔ ሙስሊሞች ወንድሞቼ ናቸው ብዬ ነው የማስበው በኔም ዘርኩ ውስጥ እኮ ትንሽ ከአንድ ከሁለት ሶስት መስመር በኋላ እኮ ሙስሊም አለ ስለዚህ ወንድሞቼ ናቸው ብዬ ነው የማስበው እነሱን ስለወደድኩ ነው ወይንስ እንደዚህ አባ የሚለው ስም የሚሻርብኝ አንድ ነገር ልንገራችሁ በቤተክርስቲያናችን ዘማሪ እስጢፋኖስ የሚባል አለ ታዋቂ ዘማሪ ነው ካወቃችሁት ማለት ነው እንደውም የኔ ሹመት እንጂ ክህነት አይደለም ቄሴ ነው የሚባለው መጠሪያ ስሙ ማለት ነው ቄሴ ከቻላችሁ ሪከርድ አድርጉላችሁ ወይንም ደግሞ የሚሰማ ሰው ካለ አድርሱላችሁ ቄሴ ይባላል ቄስ ማለት በክህነት የሚገኝ እንጂ በስጦታ የሚገኝ አይደለም ለማደርጋት ነገር ሁሉ ምክንያታዊ ነው ዝም ብዬ አይደለም ቄሴ ተብሏል እሱን አይናገሩትም ቄሴ እያሉ እንደውም በየመድረኩ ይጠሩታል ቄስ ግን አይደለም ቄስ ሳይሆን ነው ቄስ ብለው የሚጠሩት ማለት ቄሴ ብለው የኔ ግን ክህነት ሳይሆን ነው አባ ይሄን ደግሞ እኔ ራሴ አይደለም ያወጣሁት በነገራችን ላይ ማለት ራሴ አውጥቼው ሳይሆን ብዙ መጽሐፍት ቀደም ስናገር እንደነበረው ከልጅነት ጀምሮ ዳንኤል ክብረት ጋር ፎካከር ነበር ዲያቆን ዳንኤል ክብረት እሱ ጋር ፎካከር ነበር ማለት እሱ ጋር ለመድረስ በመንፈሳዊ ቀናት ብዙ መጽሐፍ ለማንበብ በዛ አጋጣሚ ስደክም ሰዎች የሚያዩ ሰዎች አባ ማለት ጀመሩ ከዛ እያደገ መጣ በቃ በቲክቶክ ፕላትፎርም ስገባ ወጣትነቴ ምናምን እያዩ ብዙ ጊዜ ራቁቴ ምናምን ቪዲዮ ስለምቀርጽ ስድብ ምናምን ሲሆን እንዴ አባ ተብዬ ነው የምጠራው ለምን ይሄንን አልጠቀምበት ለምን አፍርበታለሁ ብዬ ለጠፍኩት የምጠራበት ነው እንጂ ራሴም ሰይሜ አይደለም ሁለተኛ ሌላም አማራጭ ደግሞ ሰይጣን ያለባቸውን ሰዎች ሁሉም ጸጋ አለው ለአንዳንዱ ተአምር የሚያደርግ አለ ለአንዳንዱ ብዙ እኔ ደግሞ እንደዛ አይነት ጸጋ አለ ያጋንንት ወይንም ሰይጣን ያለባቸው ሰዎች እኔ ሲወጡ አይቻለሁ በፈጣሪ ስም ብዬ ማለት ነው ከዛ በኋላ በዚህም ስም መጠራበት አንዱ ምክንያት ይሄ ቡዳ ምናምን መንፈስ ያደረባቸው ሰዎች ሲወጡ እንደውም ብዙዎቹ በቃ ለምደውት ካለሁበት ድረስ የምጠራበትም ሁኔታ ነበር ተጠርቼ ቡዳ የጣለው ሰው አለ ናባክህ ባል ነበር ስም ብሎም አይደለም በዚህ ምክንያት አባ ይላሉ አጋንንት ያደረባቸው ሰዎች ምናምን መተው እንትን ሲሉ እንግዲህ ምን ላድርግ ግን በራሴ ያመጣሁት አይደለም እንግዲህ አጋንንት ለምን አስወጣህ ብለው ደግሞ ነገ ሊከሱኝ ይችላሉ እንግዲህ ደግሞ እንግዲህ የሌላ እምነት ተከታይ መንፈስ ያደረበት ሰው ካለ ያን አስወጣለሁ ደግሞ የኛን አታስወጣም ካሉኝ ማለት ነው ደግሞ እንግዲህ ጸጋ ነው እኔ ምን ላድርግ እንግዲህ ፈጣሪ ከሰጠኝ ስለዚህ አባ የሚለው ክህነት ነው ክህነት አይደለም ሹመት ነው ሁለተኛ እኔ አይደለሁም የተሾምኩት ሰው ነው የሚጠራኝ የንባብ ህይወቴን አይቶ እንደዚሁ ደግሞ የታመሙ ሰዎችን ደግሞ እንደዚህ በሰይጣን ያደረባቸውን እንትን ሳደርግ አይቶ ይሄን ይጠራኛል ስለዚህ ህዝቡን አልነቀም ይሄን ያከበረኝን ህዝብ ወይንም ደግሞ በዚህ ስም የጠራኝን ህዝብ ንቄ ይሄን ስም አልሽረው እንደውም በዚህ የሚያከሩት ከሆነ ህጋዊ ስም አደርገዋለሁ በመንግስት መብት አለኝ ሂጄ በፋይዳ መታወቂያ
ይጅ ህጋዊ ስም አድርገዋል። የማድረግ መብት በኢትዮጵያ ህገ መንግስት ስምህን የመቀየር መብት አለ። ይሄን ስም አድርገዋለሁ። አስፈላጊ ከሆነ በዚህ መንገድ ይጓዛል። ከዛ ውጭ ግን ፈለገ አትናቴዎስ የሚባል ሰው አለ። ሌሎች ክርስቶፎሮስ የሚባል አለ። እንደው እባካችሁ ለትዝብት ማለት ነው። ክርስቶፎሮስ የሚባል ሰው አታውቁም? ክርስቶፎሮስ በቤተ ክርስቲያናችን እንደ ጻድቅ ነው። ይሄ ሰው ክርስቶፎሮስ ብሎ ራሱን ትሰማለህ ጃክ? ግልጽ ነው ሐሳቡ ግልጽ ስለሆነ ክርስቶፎሮስን ካወቀው በራሱ ሰይሞታል። እሱን ለምን አልተናገሩት? ክርስቶፎሮስ ነው ያ ሰው። ግብቶ አየሃቸው። ግን እኔ ሙስሊሞችን ስለወደድኩ ወይንም ስላከበርኩ ወይንም ደግሞ ስላልተሳደብኩኝ ነው እንደዚህ እኔን ይሄን ዘራፍ የሚሉብኝ ነው ወይንስ በምን ምክንያት ነው? ነው በእውቀት ስለበለጥኳቸው? ያንቡ ከኔ የተሻለ መሆን ይችላሉ። አመሰግናለሁ። ተወደሺ አባ ያው አባተ ብለሃልና ብሎ ሰውን መዘርጠት ተገቢ አይደለም። ቅድም ተናግረውታል። ያው ግን ባህሪ እንደዚህ አይነት ባህሪ ያላቸው ሰዎች አሉ። ለማንኛውም ወደ ሐሳቡ ስንመለስ አጋንንት ማውጣቱ ላይና ጥያቄዎች አሉኝ ክርስትና ላይ ይመልሱልኛል? ኢምራን ስለመጣህ ደስ ብሎኛል። አንተ ጋር በጣም የማውራት ፍላጎት ነበር፣ በተለይ ትላንትናና ከትላንት ወዲያ ማለት ነው። እና አሁን ትንሽ ደክሞኛል። ረጅም ሰዓት ነው የቆየሁት። በጥሩ መንፈስ እንድናወራ ለነገ ወይም ከነገ ወዲያ አንተ ጋር በጣም የማውራት ፍላጎት ስላለኝ እንደዛ ቀጠሮ ይዘን አንተ ጋር ብናወራ ደስ ይለኛል። አይ በቃ ችግር የለውም። ባለፈው የጀመርነው ርዕሶች አሉ እናወራለን። እሺ አጋንንት ማውጣቱ ላይ ተጠልባቸዋለን። ምን አልከኝ ኢምራን? አጋንንት ማውጣቱ ላይ አንድ ጥያቄ ልጠይቅ? ኦኬ እሺ፣ አጠር አድርገህ። አጭር ነው። አጋንንት የምታወጣ በማን ስም ነው? እንግዲህ በእግዚአብሔር ስም ነው የሚወጣው። እንዴት ነው ሐሳቡን ያገኘው? እንግዲህ አጋንንት ማለት ምንድነው? ይሄ በሰማይም በምድርም ያለ ፍጥረት ሁሉ በኢየሱስ ክርስቶስ ስም እንዲገዛ የሚል አለ እዚህ የቅዱስ ጳውሎስ መልእክት ላይ ማለት ነው። ይሄ ስልጣን ተሰጠው የሚል አለ። ስለዚህ በሰማይም በምድርም በኢየሱስ ክርስቶስ ስም እንዲገዛ የሚል ቃል አለ። ስለዚህ በዚህ ስም መሰረት የማይገዛ ነገር የለም። አጋንንትም ፍጡራን ናቸው፣ ተገዝተው ይወጣሉ። በእኔ ስም ሳይሆን በኢየሱስ ክርስቶስ ስም ሲወጡልኝ አይቻለሁ። እግዚአብሔር ይመስገን። በኢየሱስ ክርስቶስ ስም ስትላቸው ይወጣሉ ማለት ነው? ያው ይወጣሉ። ግን ይሄን ነገር የተማርከው በቤተክርስቲያን ወይስ ጀስት በራስህ ነው? በቤተክርስቲያን ከሆነ በኢየሱስ ስም አይደለም የሚወጣው ብዬ ነው። አይ በቤተክርስቲያን ብዙ አይነት የሚጠቀሙባቸው ነገሮች አሉ። በቅዱሳን፣ በሰማዕታት፣ በመላእክት በብዙ ነገሮች አሉ። አሁን አንተ ጋር ሳወራ ግን ሊያግባባን የሚችለው ይህ ስም ነው። የናዝሬቱ ኢየሱስ ክርስቶስ የሚለው ስም ነው። እኔም የተጠቀምኩት በዚህ ስም ነው። በዚህ ስም ወጥቶልኛል። ይሄን ነው መናገር የምችለው። አይ ሳይሆን ቤተክርስቲያን አታደርገውም ብዬ ነው። አጋንንትም ያሉ መጽሐፍ ላይ መለከት ምሳሌ እንደውም የክርስቶስ ስም ሳይሆን እነዚህ እንትኖች ስሞች ናቸው፣ የገብርኤል ስሞች ምናምን ናቸው አጋንንትን ያወጣሉ ተብሎ የሚታመነው። እና ያው በቤተክርስቲያን የተማርከው ወይስ ደግሞ በራስን የሚለው ለማቅረብ? በቃ አመሰግናለሁ። በራስ ነው። ቤተክርስቲያን ብቻ ግን በማርያም አይደለም። እንደሱ አይነት ፍረጃ መልካም አይደለም። የኔ እንትን ያስፈልጋል። እኔ ስናገር እኔ ሳስረግጥ ነው አንተ እንትን የምትለው። ስለዚህ እኔ በራሴ ቤተክርስቲያን እንግዲህ በኢየሱስ ክርስቶስ ስም አትልም ብዬ ነው። ዋና ስሞቿ ሌሎች ስሞች አሉ። እንዴት አትልም? እነ ገብርኤል እነ ሚካኤል ናቸው ዋናዎቹ። ይኸውልህ እና የሚባል ነገር አለ። የሚባለውን ከፈለግ ላነብልህ እችላለሁ። ይኸውልህ ቆይ አንዴ። በገብርኤል ስም አዎ፣ ምንም የሚያከራክር ነገር የለም። በዚህ ስም የሚጠቀሙ አሉ፣ በሚካኤል ስም የሚጠቀሙ፣ በሌሎች የሚጠቀሙ አሉ። እኔ ግን አሁን የጠየከኝ እኔን ስለሆነ መጽሐፍ ቅዱስ ላይ ባየው መሰረት በዚህ ስም ተጠቅሜ ወጥቶልኛል። ይሄ ብቻ አይደለም። አንድም ክርስቶስን የማይከተል ሰው በስምህ አጋንንት ሲያወጣ አገኘ ነው፣ ስለማይከተለን አስቆም ነው አሉት። ኢየሱስን ተከትሎ ዮሐንስ ማለት በስሜ ቶሎ ተአምራትን አድርጎ ክፉ የሚናገር የለምና የማይቃወመንን አትከልክሉት ብሎ ገሰጻቸው፣ ዮሐንስም ማለት ነው። ስለዚህ የማያምን ሰው ለራሱ በስሙ ተአምር ሊያደርግ እንደሚችል እንረዳለን፣ በስሙ ማለት ነው። ስለዚህ እኔ ደግሞ አማኝ ነኝ፣ በክርስቶስ አምላክነቱን እረዳለሁ፣ አምናለሁ፣ በስሙ ተገዝቷል። ይሄ ደግሞ አይድነቃችሁ ተብሎ ተጽፏል። በሰማይ ስማችሁ ስለተጻፈ ነው እንጂ አጋንንት ስለተገዙላችሁ አትደሰቱ ተብሎ እኔ ማልደሰበት እንደውም ትቼዋለሁ። እንደውነቱ ከሆነ አሁን ላይ እንትን አይደለም፣ ወደ ጸበል ሂዱ እያልኩ ነው የምመራው እንጂ እኔ ሂጄ እንትን አላደርግም። ምክንያቱም
ቢግ ዲል አይደለም። ሰዎች ለቢዝነስ ይጠቀሙበት ይችላሉ። እኔ ግን እንደዛ ነገር ውስጥ አልገባም። ቴንክ ዩ። ኢምራን አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱህ። እስቲ ኢየሱስ የሚለው ስም የፍጡር ስም መሆኑን ተነጋገሩበት። ማለት ኢየሱስ የሚለው ስም ፍጡራኖች ሲጠቀሙበት የነበረ እንጂ የፈጣሪ ስም እንዳልሆነ ከብሉይ ኪዳንም ግሪክ ሰብጀንት ላይ ኢየሱስ የሚለው አዲስ ኪዳን ማን ነው ብሉይ ኪዳን ላይ ያሸዋ በሚለው በግዕዙም ደግሞ መጽሐፈ ኢያሱ የሚባለው መጽሐፍ ኦሪት ዘኢየሱስ እንደሚባልና ኢያሱ አንዳንድ ላይ ግዕዙ ኢየሱስ ወልደ ነዌ ብሎ እንደሚጠራው። ስለዚህ ኢየሱስ እንዴት በፍጡር ስም ይሄ ሁላ ነገር ይደረጋል? ከነ ገብርኤል ከነ ሚካኤል ስም የሚለየው ነገር ምንድነው? እሱ የፈጣሪ ስም አይደለም በሚለው ላይ እስቲ ሂድበት። እዚህ ጋር ቆይ፣ ይሄን እንደ ርዕስ መውሰድ ካለብን እዚህም እስማማለሁኝ። ኢምራንም ጋር የጀመርነው ውይይት አለ። በዛም ከፈለገ ኢምራን ጋር እስማማለሁኝ። ነገር ግን ቅድም ሰው ከመውጣት የክርስቲያን ነው ምናምን ከመግባቷ በፊት ቻርጀሬ በጣም እንትን ተናግሬ ነበር። አሁን ድንገት ይዘጋል። ስለዚህ እንደዛ ከሚሆን ኡስታዝ ዋሂድ ነገ ኢምራን ጋር አሁንም እርሶ ባነሱትም ሊሆን ይችላል፣ ባለፈው ኢምራን ጋር በቀጠል ነው መሆን ይችላል፣ መወያየት ይችላሉ። ነገ በፈለጋችሁት ሰዓት ቅጠሩኝ። በተለይ በዚህ ማታ ላይ ቢሆን ደስ ይለኛል። ስራ እያቋረጥኩኝ ስለሆነ ብዙ ጊዜ የምገባው ማለት ነው። ኢምራን ምን ትላለህ? እሺ ያው ስሙ ላይ ትንሽ ቢወራ ጥሩ ነበር። ካልቻላችሁ ግን በቃ ችግር የለውም። ይቋረጣል ብዬ ነው። አዎ ድንገት ይቋረጣል። እንደዛ ከሚሆን ሰዓት ብትቀጥረኝ ደስ ይለኛል። እሺ በቃ ነገ 3 ሰዓት ላይ ላይቭ ላይ ሁላችንም እንችላለን። እሺ በቃ እግዚአብሔር ሰላም ያሳድረን። ወይስ በቃ አመሰግናለሁ ሁሉም ቴንኪው። እሺ ሰላም ይደሩ አባ ዮናስ፣ እናመሰግናለን። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ጥያቄ ያላችሁ ቀጥሉ። ይምራል ኢምራን አለክ አለ ቶሎሳ የገባ ሰው አለ። ቀጥል። አይ እሺ ለባሉን ሰላም በእናት ፍቅር አለ እንጠብቀው ትንሽ። እዚህ ኮሜንት ላይ ምን አለኝ? ፍቅር ብቻ ምን ያደርጋል አበላ አይደለ? ይኸው ላቫሎን ነው የሚለው ፍቅር ብቻ ይላል እና የሆነ ነገር ቢጨምርበት የተሻለ ነው ብዬ ነው። ፍቅር ብቻ አለ አበላ ይሰማል። በንግግር ቢጨምርበት እስቲ ካለ አውራ አይ ቲንክ እንደ ገንዘብ ቢጨምርበት ብቻ ነው ያለው መሰለኝ። እጂክ ስጋው ብቻ ነው መሰለኝ ያለው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ ጥያቄ አላችሁ።
600 ሰው የሚገባ ሰው የለም። ምንድነው የሚገርም ነው። ሰልመው አለቁ እንዴ? ርዕሱ ምንድነው ግን ዛሬ? ጃብሪላልና ርዕሱ ምንድነው? አይ ቲንክ በተመቸ ሄደ አንተ። አይ ጃቢር ካለ እኮ የሆነ በጃቢር ዙሪያ ከሆነ ገብቶኛል። ከላይ ተሞን አይነት እና እስቲ አውራቸው ዝም ብለህ። እሺ ሎል ኒውስ አናብበናል። ዛሬ የሚነካቸው ክርስትና ላይ ሊሰብከን የሚችል ካለ ይግባ። ዛሬ መሰበክ ነው የፈለግነው። ክርስትና ትክክል ነው የሚል ካለ እስቲ አንድ አሳማኝ ነገር ክርስትና ላይ ጥሩ የምትሉትን ነገር ስበኩን። እኛ ደግሞ በተቃራኒው ክርስትና የማንቀበልባቸውን 3 ምክንያቶች አጠራርገን እናስቀምጣለን። 3 አምላክ ተመልካላችሁ ትጠይቃለህ። ጠይቅ፣ ደስ ይላል። ጠይቅ። ያው አታስብ፣ በጥያቄ እንቀበላለን። መጠየቅም ደስ ይላል። ሁሉ ይመቸናል። መጀመሪያ መልስ ምናምን ስበክ ምናምን እንዳትል፣ ችግር የለውም። ጠይቅ። መስበክ ከሰብካለህ ካቻች ጠይቃለህ። አለክ። አረ መስበኩን በደንብ ሰብካቸዋለሁ። ችግር የለም። እንጠብቃለን። ጠይቅ መጀመሪያ ጠይቅ። እሺ እሺ አለክ ጄክ ተብለህ ጄክ ትላለህ እንዴ አንተ? ተው እንጂ እኔን ተወኝ። እኔንማ ከጠየቀኝ ብዙ ነገር ነው ማለት አለ። ወደ እንግሊዝኛ ማንበብ ማስተማር ነው የሚሄድብህና ጠይቅ። ኢምራንን ጠይቅ፣ ችግር የለው። ያው በቀደም አይተናል እንግሊዝኛው ሐዲሱን ማድረግ ይፈቀዳል። ግን እስቲ ጠይቅ። ጄክ አትበል። እኔን እንደምትፈራኝ አምላክን ብትፈራ የተሻለ ነው። አሁን ኢምራንን ጠይቅ። ኧረ ተው በእናትህ፣ እኔ ከአምላክ ውጭ ማንንም አልፈራም። እኔ ሙርስ ሚሳ አይመቸኝም እንጂ ከፍራቻ አንጻር አይደለም። ዚያራ ማድረግ ይፈቀዳል እንደ እስልምና አስተምሮ? የሚለበስ ነው ምንድን ነው? ዚያራ ማለት ምን ማለት ነው የሚለውን ነገር ነው። እሱ አንተ ታውቀዋለህ። እንጃ ዚያራ ነው ያልከኝና ዚያራ ነው። አይ ቲያራ ከሆነ የሆነ ሴቶች የሚለብሱት ነገር አለ መሰለኝ፣ ውጭ ሀገር ያሉት የሆነ አለ መሰለኝ። እሱን ከሆነ እኔ አላውቅም። ዘሚካኤል ግልጽ አድርገህ አስቀምጥልን ጥያቄውን። አሁን ዚያራ የሚለውን ነገር መተርጎም አለብኝ ነው ግዴታ? ኦኬ መጀመሪያ ምንድን ነው? መጀመሪያ ዚያራ ወይ ዚያራ? እሱን ለይልናል። ዚያራ ኦኬ። ዚያራ ምን ዚያራ ማድረግ ይፈቀዳል? ማድረግ ማለት ዚያራ ማን መዘየር? አሁን መውሊድ ማክበር። እንደዛ በላ እንደዛ በል። ግን ይሄ ጥያቄ አንተን ይመለከታል? አይ ዚያራ የሚያደርጉ ሰዎች ስላሉ ነው። ዚያራ የሚያደርጉ ሰዎች ስላሉ ነው። መውሊድ ነቢ ማክበር ነው። የነብዩ የተወለዱበትን ቀን ተብሎ ማክበር ነው። ዚያራ ማለት ሰው መዘየር፣ የሆነ አካል መዘየር ነው። ዚያራና መውሊድ ለይተህ ወቅ። እሺ መጀመሪያ እሺ ሚካኤል እስኪ ዚያራ ማድረግ አሁን ከትርጉሙን ገና አንተ ተረዳህበት። ዚያራ ማድረግ እኮ ነገርኩኝ እኮ። ከነገርኳችሁ ደግሞ ዚያራ የምንለው ነገር ዚያራ ማለት ትርጉሙ መውሊድ ማክበር ማለት ነው ሳይሆን ዚያራ ማለት ትርጉሙ መውሊድ ማክበር ነው። እንደዛ ነው ያሰብከው እኮ። ግቡ ጠይቁ ያልገባችሁን ስለተባለ እኔ ለመጠየቅ ነው የገባሁት እና መመለስ ካልቻላችሁ ችግር የለም ወርዳለሁ። ኧረ ጥያቄው አልገባንም። የምን መልስ ሲጀመር ጥያቄው ራሱን በትክክል አልጠየቅማ።
ዚያራ ማለት ምንድን ነው? እንድንመልስልህ መልሱ እንድሰጥህ መጀመሪያ ዚያራን ትርጉም አስረዳን እያለን ያለ ነው። ዚያራ ማለት ማለት ነው። እኔ ምንም እኮ ምንም ዚያራ የሚለውን ነገር መተርጎም ነው ያለብኝ ግዴታ? አዎ እኔ አልገባኝም። ገባ? ጥያቄ ስጠይቅ እኮ ማለት ነው መጀመሪያ ጥያቄውን ማስረዳት አለብህ። እንደዚህ ማድረግ ብለህ አስረዳ። አሁን ዚያራ ብለሃልና እስቲ ዚያራ ትርጉሙ ምንድን ነው እያልኩ ነው ያለሁት። ታውቀዋለህ ትርጉሙ እንደሆነ ወይስ አታውቀውም? ያው መልካም ነገሮችን ማድረግ እንደማለት ነው። ይቅርብ እዚያ ሚካኤል ችግር የለውም። ደግሞ ከሆነ ረፍታክ ማሰብ ዝም ብለህ ለመጠየቅም እኮ ትንሽ ነገር ማወቅ ያስፈልጋል። እሺ ዚያራ ማለት ትርጉሙ ልንገርህ፣ አንድን አካል መዘየም፣ ሰላም ማለት ምሳሌ ወደ አንተ ቤት መጥቼ ኮንሰፕቱን በእርግጥ ባላቅ በቃ አታውቀውም። አየነህ እኮ አታውቀውም። ዚያራ ማለት አክቹዋሊ ዋና ኮንሰፕቱን ባላቅ አታውቀውም ሀቢቢ፣ ምንም አታውቀውም፣ ወላሂ አታውቀውም። የሆነ ሰው ነግሮት አሳስተዋል። ለዛ ነው እንደዚያ ያለ ሰው ሸውዶሃል። እሺ ዚያራ ማለት ሰው መዘየር፣ ሰው ሰላም ማለት የሚል ትርጓሜ ነው ያለው። ምሳሌ እኔ አንተን ቤት መጥቼ ሰላም ብለህ ዘየርኩት ነው የሚባለው። ኡስታዝን ሰላም ብለው ኡስታዝን ዘየርኩት ማለት ነው። ከሆነ ቦታ ወደ ሆነ ቦታ በቃ አንድ ሰው ሰላምን ማለት መሄድ ማለት ነው። እሺ ወይም ደግሞ አሁን እዚህ ጋር ገብቼ እንዴት ናችሁ ብላችሁ ዘየርኳችሁ፣ ልዘየራችሁ ብዬ ይባላል። እሺ በኢትዮጵያም አለ እና በእውነቱ ሸውዶሃል እንደዛ ያለ ሰው ወገኔ። እና ዚያራ ትርጉሙን ካወቅ አሁን ቀጥል። ጥያቄ የሆነብህ ምንድን ነው? የነብዩን መውሊድ ማክበር ዚያራ ማድረግ ትክክል አይደለም ብለን ታስባለህ ወይስ ትክክል ነው ብለህ ታስባለህ? መውሊድ ሰላም የሚባል ነገር መውሊድ ማለት የሚከበር በዓል ነገር ነው በእነሱ እንጂ የሆነ ሄደህ ሰላም የምትሆነ መውሊድ ሰላም ይባላል እንዴ? ምን እያወራህ ነው ያለው? ከማን ጋር ነው የማወራው? ዘሚካኤል መውሊድ ማለት የሆነ ሄደህ ሰላም የምትሆነ ነገር አይደለም። መውሊድ ማክበር ትልቅ በዓል ነው መውሊድ በእነሱ እኮ። ለምሳሌ ምን አለ መሰለህ፣ ቆይ አንዴ ተረጋጋ። ቆይ መውሊድን ማክበር ትልቅ ጽድቅ፣ ለነብዩ ያለን ፍቅር መግለጫ መንገድ ነው አትሉም እናንተ? አንልም። ከየት ነው የመጣው እንደዛ ይላሉ ያልከው? ማነው እንደዛ ያለ? ዝም ብለህ የምታወራው በቃ ዝም ብለህ ታወራለህ እኮ። አዘይሯቸው ከየት ነው የመጣው? የነብዩ መውሊድ ማክበር ፍቅራቸውን መግለጽ ነው ብሎ የነገረ ማን ነው? የትኛው ሙስሊም እንደዛ ያለ? እስኪ አህባሾቹን ያሉኝ እንደዛ። አህባሾቹ እንደዛ አሉ። ዝም ብሎ የሆነ ነገር ጠቅሰውልሃል? ሜታፎሪክ ብለህ ነው የምትለው? ጠቅሰውልሃል ወይስ ዝም ብሎ ነገር? አይ ዝም ብሎ ነው የነገሩኝ እነሱ። ለዛ እኮ ነው አየህ፣ ችግር ውስጥ ነው። ዚያራ ብለው ቅድም ሸወዱ፣ አሁን ደግሞ መውሊድ ደግሞ ብሎ ሸወዱ። አየህ፣ ታሳዝናለህ። በቃ ዝም ብሎ ሰው ላይ የመጣ ይሸውድሃል። አይዘ ሚካኤል፣ ቅድምም ዚያራ ማለት እንደዛ ብሎኝ ነው አልከኝ፣ ተሸወርክ። አሁንም እዚህ ጋር ደግሞ መውሊድ ማለት የነብዩ ፍቅር መግለጽ ነው አሉ። ማስረጃ ሰጥሁም። አየህ፣ ለማንኛውም ጥያቄ ስለ መውሊድ ከሆነ እንመልስልሃለን። ግን አንተ ምን ይመለከታል? አንተ ክርስቲያን አይደል እንዴ? መጀመሪያ ወደ ክርስትና ወደ እስልምና ከገባ በኋላ እንደዚህ ጥያቄ መጠየቅ የምችለው ማት ሊያደርጉ የሚችሉት ማለት ነው እንጂ መውሊድ አከበርክ አላከበርክ ተብለህ ግዴታ ሸሃዳ እንደዛ ማታ ሸሃዳ ስትጀምር ፖይንቱ እሱ አይደለም። የነብዩን ልደት ለማክበር አይደለም እስልምና የሚመጣው። እንደዛ ከሆነ አስተሳሰብህን አስተካክለው፣ ሆነ አእምሮህን ቀየር አድርገው። እስልምና የመጣው የነብዩን ልደት ማክበር ከሆነ ማለት ነው። ለማንኛውም በእስልምና ስለ መውሊድ ያለው ነገር ላስቀምጥልህ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? ወያኩም ወሙህደሳቲል ኡሙር፣ ሱናዬን ተከተሉ፣ እኔ ያደረኩትን ነገር ተከተሉ ካሉ በኋላ ቀጥለው ምን አሉ? ወኢያኩም አደራችሁን፣ ወሙህደሳቲል ኡሙር፣ መጤ ነገሮችን አዲስ የመጡ ነገሮችን እንዳትሰሩ አደራችሁን። ፈኢነ ኩለ ሙህደሳቲን ቢድዓ፣ ሁሉም አዲስ የመጣ ነገር ቢድዓ ነው። ቢድዓ ደግሞ ጥመት ነው። ጥመት ደግሞ የእሳት ነው አሉ። ስለዚህ ጥመት ነገር የእሳት ነው ማለትም ከነብዩ ውጭ ያደረጉት። ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ጊዜ አክብረው አያውቁም መውሊድ የሚባል ነገር። ሰሃቦችም አክብረው አያውቁም። ታቢዒዮችም አላከበሩም። አትባኡ ታቢዒን አላከበሩም። ሰለፎች አላከበሩም። ከጊዜ በኋላ 600ኛው ዓመተ ሂጅራ አካባቢ ወይም ደግሞ እዛ ጋር የሚጠጋ አካባቢ ነው በሺዓዎች አይዲያው ራሱ የመጣው ማለት ነው። አንደኛ ቀኑ የነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን በትክክል አይታወቅም። ሁለተኛ ሙስሊሞች ያለን በዓል ሁለት በዓል ብቻ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለና ኢዳን፣ እኛ ሙስሊሞች እኮ ያለን በዓል ሁለት በዓል ነው ብለዋል። ሶስተኛ በዓል
መውሊድ ብለን አክብረን አናውቅም። ሰሃቦችም አላከበሩም። ሙስሊሞች ደግሞ ቁርአንና ነብዩ ስለምንከተል ቁርአን ላይና ሐዲስ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መውሊድን አክብሮ የተነገረበትን ቦታ የለም፣ ነብዩም አልተናገሩም። ስለዚህ እንደዚህ አይነት ነገሮች ቢድዓ ናቸው፣ አናከብራቸውም። እስልምና ላይ ዲን ላይ አንድ ነገር የምናደርገው አላህ የፈቀደውን አላህ ያዘዘን ነው። እስልምናችን ወይ ለዛ አምላካችን ቁርአን ላይ ምን አለ? አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላሁላችሁ አለ። አሁን ክርስትና አይተው ከሆነ እነ ፋሲካ እነ ትንሣኤ ይሄ እነ ስማቸው ጥሩልኝ ብዙ በዓሎች አሏቸው አይደል? በየእንትን የምታከብሯቸው እነዛ በዓል ዝም ብላችሁ የፈጠራችሁ በየጊዜው የሚገቡ ናቸው። ማርያም አቡ እየተባሉ ይከበራሉ። ያለውን ነገር ሙስሊሞች አታረጉ ግን ማለት ነው። ካልተዘነጋ አናረግም። ዝም እንደናንተ እየፈጠርን አናረግም። እሺ ቆይ ከትእዛዝ ውጭ ያደረጋችሁት ነገር ቢኖርስ? አላሳየ። እሺ አሁን መስጊድ ላይ ጨረቃ አታረጉ? ከእምነት ጋር ይገናኛል። ዋው እንደዛ ከቀም መስጊዳችን እኮ ቁባ እናደርግበታለን። ነብዩ ሰለላሁ ዐለይሂ ወሰለም ቁባ አላደረጉም። ሚናራ ነገር ነብዩ ሰለላሁ ዐለይሂ ወሰለም ሚናራ መስጊድ ቆይ አምላክ ቤት ነው ብላችሁ አታሙ? መስጊድ ግን ኮከቡ ከእስልምና ጋር አይገናኝም እኮ መስጊድ አምላክ ቤት ነው አለ። ልመልስልሽ ሰጠንተ ችግሩ ይሄ ኮንሴፕቱ አልገባህም። በዲን ላይ ነው ያለው። እንደዛ እኮ መስጊድ በነብዩ ጊዜ እኮ መስጊድ ግንብ የሚባል ነገር መስጊድ ሰርተው አያውቁም ነብዩ። እሱን ተውና ቁባ የሚባል ነገር መስጊድ ላይ አለ። ቁባ ታውቃላችሁ? የመስጊድ ትልቁ ኋላ ከጣራው ላይ የሚደረገው ክብ ነገር ሚናራ ተደርጎ አውቃል እንዴ? አልተደረገም። በዲን ላይ ነው። አዳምጠው ግን በዲን ላይ በእስልምናችን ላይ የሆነ ነገር ካደረግን ነው። ሰዎች ጨረቃ አድርገው ትክክል የለውም፣ ችግር የለውም። ጨረቃ አድርጎ የተባለበት ክፍል ከዲን ጋር አገናኝ መስጊድ ጨረቃ ማድረጉ። ስለዚህ ችግር የለውም። አንድ ሰው ከዲን ጋር እስካልተገናኘ ድረስ ምን ችግር አለ? ይሄ ከእስልምና ነው አላለም። እኛ ብለናል፣ ከእስልምና ጨረቃ ማድረግ ብለናል እንዴ? ያም እኮ አሁን ነው ሞልዶ ማክበር እኛ ብለናል እኮ መጀመሪያ ከዲን ጋር ይገናኛል ብለህ ታስባለህ? እኛ ብለናል ንገረኝ። አይገናኝም። ጨረቃ ጋር ማድረግ አይገናኝም። ከዲን ጋር ቢገናኝ ያስጠይቃል። ይሄ ምን ነበረ መውሊድማ እንዴት አለ? በዓል አድርገህ አስኮኮ በዓል አድርገህ ቆጠርከው። ሞልዱን ማክበር ነብዩ ተወለደ ብለህ እያከበርክ ነው ያለው። ነብዩ ደግሞ ሐዲስ ላይ ለናኢዳን ሙስሊሞች ያለ ሁለት በዓል ነው ብለዋል። ሶስተኛ በዓል እየጨመርክ ነው ያለው። ምን እያልክ ነው ያለው? ከኔ ጋር ነው ዝም የምትለው ወይስ እያወራህ ጋር አይደለም? ወይም ደግሞ እያወራህ ነው ግን አይሰማም ሐሳብን አስቀምጥና ጥያቄ አቅርበህ የሚወጣ። ወአለይኩም ሰላም። ሲጀመር እኛና ክርስቲያኖችን ያለያየን እኮ የረሱል ሰለላሁ ዐለይሂ ወሰለም ልደት መከበር አለበት የለበትም የሚለው ሳይሆን ራሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ወይስ አይደሉም በሚለው ነው ያለያየን። ስለዚህ እሱን ምን ይመለከተዋል ማለት ባለቤት አለው። የረሱል ሰለላሁ ዐለይሂ ወሰለምን ነብይነት ተቀብለው ውዴታቸውን ለመግለጽ ልደታቸውን እናከብራለን በሚልና እኛ በአምላክ ዙሪያ የተለያየ ነው። ኡስታዝ አዳምጥ። አሁን ያነሳው ነብዩ መሐመድን ስለሆነ ነብዩ መሐመድ ብለህ ስላልክ እሳቸው ነብይ ናቸው ወይስ አይደሉም የሚለው ነው ዋናው ነገር ሊያነጋግረን የሚገባው እንጂ ነብይ ናቸው ብሎ የተቀበለ ማህበረሰብ ፍቅራቸውን ለመግለጽ ልደትን አከብራለሁ፣ አይ ፍቅራቸው የሚገለጸው በዚህ መልኩ አይደለም ብሎ የሚል ሁለት አመለካከት ያለው ነገር አንተን የሚመለከት ነገር አይደለም። አንደኛ። ሁለተኛ ነገር ደግሞ ጨረቃና ኮከብ የሚባለው ነገር ለምልክትነት የመጣው 13ኛው ክፍለ ዘመን ላይ ነው። ኦስማን ቱርክ ነው ያመጡት ያንን ነገር። እነዛ መስቀለኞቹ ሲመጡ ክሩሴድ ዋር ላይ እንትን ለማለት ማለት ነው። እስከዛ በፊት አይታወቅም። ራሱ አይተህ ከሆነ የአላህ ቤት ትልቁ የአላህ ቤት ካባ ነው አይደለ ያለው? ለሚካኤል ካባ ነው አይደል? የአራት ማዕዘኑን አይተዋል? ለሚካኤል አለ እያለው ለዛ ነው። እሺ ምን አለ አይሚት አርገውኛል እኮ ትልቁ የአላህ ቤት አለ አይደለ? ካባ እኔ አላውቅም። እሱ የእናንተ አስተምሮ ነው እኮ። አይተኸው አታውቅም? ካባ ነው አይተኸው አታውቅም ወይ? አይ ምን አይነት እንትን ነው? በቃ ቶ እዛ ላይ የለም ያጀማ ጨረቃና ኮከብ ማለት ነው። ስለዚህ ጨረቃና ኮከብ ማድረግ አለማድረግ እንትን አይደለም አንደኛ ነገር። ሁለተኛ ነገር ደግሞ በአላህና በባሮቹ መካከል ያለ ነገር ነው። አንድ ነገር ቢድዓ ነው ወይስ አይደለም የሚባለው እንጂ ሰው በሰው እኔ ከአንተ ጋር ያለኝን ግንኙነት ለማመልከት የምጠቀምበት ማይክሮፎን ልጠቀም እችላለሁ፣ ቲክቶክ ልጠቀም እችላለሁ፣ ዋትስአፕ ልጠቀም እችላለሁ። በእኔና በአንተ መካከል ባለው ነገር ግንኙነት ማለት ነው። አሁን መስጊድ ላይ ማማው ላይ ጨረቃና ኮከብ የሚደረገው የቱ ጋር መስጊድ እንዳለ ለማሳወቅ ብለው ነው መጀመሪያ የጀመሩት። ያ ማለት ሰው በሰው ላይ ያለ ሪሌሽን ነው እንጂ
በአላህና በባሮቹ መካከል ያለውን ሪሌሽን አያመላክትም። የረሱል ሰለላሁ ዐለይሂ ወሰለም ልደት ግን ማክበር የረሱል ሰለላሁ ዐለይሂ ወሰለም ውዴታ የዲን አካል ስለሆነ በአላህና በባሮቹ መካከል የተደነገገ በዓል አክብሩ ተብሎ የተባልነው ሁለት በዓል ብቻ ነው። ሶስተኛ በዓል ሆኖ ሲመጣ ግን ያ ነገር ቢዳ ስለሚሆን ቢዳ ሁላ ጥመት ነው፣ ጥመት ሁሉ የሳት ያመራል የሚለው ከዛ አንጻር ነው ለማለት ፈልገው ነው። አይ ቲንክ በዚህ መልክና ልክ ይበቃዋል። ሌላ ርዕስ ካላችሁ ሌላ ርዕስ ላይ እንትን በሉ ይምራል። እሺ ኡስታዝ፣ ቆይ አንድ ጥያቄ ልጨምር። የአላህ ባህሪያቶች እዛ ላይ እንደተጠቀሱት ማለት ነው በእናንተ መጽሐፍት ሜታፎሪክ እንደ ሜታፎሪክ ነው የምትጠቀሙት ወይስ እንደ ምሳሌያዊ ነው የምትጠቀሙት ወይስ በግልጽ አለው ብላችሁ ነው የምታምኑት? አሁን እጅ አለው አይን አለው ምናምን ሲባል በምን አይነት አንግል ነው የምትቀበሉት እናንተ? የአላህ ባህሪያት በተወሰበበት ወስፍ ነው። ከፍጡራን ጋር አይመሳሰልም ብለን ነው እንጂ የምናምነው የለውም ብለን አናምንም። አላህ እጆች አሉኝ ግን አሉት። አዎ እጆች አሉኝ ካለ እጆች አሉት፣ ግን ከፍጡራን ጋር አይመሳሰልም። አልጎሪካል ነውም ሊተራሊ ነው ብለን አናምንም። ሊተራሊ ማለት እንደ ሰው ነው እንደ ፍጡራን ነው ብለን አናምንም። አልጎሪካል ነው ካልን ደግሞ ይሄ ነው ትርጉሙ ተብሎ የተቀመጠ ነገር የለም። ትርጉሙን መጠቀም አንችልም። ካለው አለው ነው ያለው ነገር ግን እንደ ፍጡር አይደለም ራሱ ማለት ነው። ፈጣሪ ይሰማል ያያል። አንተ እንደዛ ብለህ ታምናለህ? ዘሚካኤል ያያል ይሰማል? ዘሚካኤል ሳለው በእኔ በኩል ያለውንና ይሰማል ያያል ወይ ጠየቁ እንዲገባህ ነው። ያያል ይሰማል ፈጣሪ እንዴት? ኦኬ ለሌላ ሰው ድል ስጥ። ፈጣሪ በሁሉም ቦታ አለ። አልጠየኩም። ፈጣሪ የት አለ ብዬ አልጠየኩም። ፈጣሪ ያያል ወይስ ይሰማል ወይ ብዬ አልኩ የነበረው። አይ ቲንክ ዝም ብሎ መደናቆር ነው እንትን የሚለው። ይማር ይምራን። ከሌላ ሰው ጋር ቀጥል።